ኦርቶዶክሶች እየሞቱ እንደሆነ እየታረዱ እንደሆነ እየጠፉ እንደሆነ ጥቃት ላይ እንደወደቁ አድርገው ነው የሚያወሩት። ስለዚህ ከሚያነሱት አጀንዳ አላማቸው ማወቅ ትችላለህ። አላማቸው ምንድነው? ሰው ኦርቶዶክስ በመሆኑ እየሞተ ነው። ገብቷል? ሟቾቹ የሞቱበት ምክንያት አይታወቅም። ሟቾቹ እነማን እንደሆነ አይታወቅም። ለምን እንደሞቱ አይታወቅም። ግን ሲባል ኦርቶዶክሶች ሞቱ ተብሎ ነው የሚወራው። ኦርቶዶክስ ሃይማኖት ነው፣ ማንነት አይደለም። ሰዎቹ ኢትዮጵያዊ ናቸው። የሞቱበት ምክንያት መታወቅ አለበት። ያ አይደለም የምታውቁ። ምክንያቱም በዛ ጋር ከተገባማ ገዳዩ ራሱ ሊታወቅ ነው። ገባክ? ማህበራዊ ሚዲያ ላይ አጀንዳ አድርገው የሚያመጡትን ነገር ስታየው ገዳዩ እንዲታወቅ እውነት እንዲወጣ አይደለም የሚፈልጉት ኢትዮጵያ ውስጥ ኦርቶዶክሶች በኦርቶዶክስነታቸው ብቻ እየተገደሉ ነው። ስለዚህ ከዚህ ነፃ የሚያወጣቸው ነገር ምን ይመስልሃል? መታገል። ትግሉን ማን ነው የሚቀላቅል ያለባቸው? ፋኖ የኦርቶዶክስ ነፃ አውጪ ነው። አሁን እነሱ መንግስት ስልጣን ላይ የቆየ በሄደ ቁጥር ጭንቀት ይዛቸዋል። ስለዚህ በኢትዮጵያዊነታቸው ሞቱ ካሉ ችግሩ መንግስት ሊፈታው ነው። ገብቶሃል አባባሌ? በዚህ አይነት ምክንያት ጥቃት ደረሰባቸው ከተባለ ችግሩ ማህበረሰቡ ሊፈታው ነው። ችግሩ እንዲፈታ አይደለም የሚፈልጉት እነሱ። ችግሩ ምንድነው? ሁሉም ኦርቶዶክሳዊ ሟች ነህ ነው ኢሜጁ። ሁሉም ኦርቶዶክሳዊ እየሞተ ነው። ስለዚህ ትናንትና 20 ሰዎች ሞተዋል፣ ነገ ደግሞ አንተ ስለምትሞት ተዘጋጅ ነው። ለዛ ነው ሃይማኖታቸውን የሚያስቀድሙት። ሃይማኖታቸውን አስቀድመው የሚናገሩበት ኤቭሪ ሲንግል ዴይ ምክንያታቸው ይሄ ነው እንጂ በሰብአዊነት ደረጃ ከሆነ ለሞቱት ሰዎች መጀመሪያ የሞቱበት ምክንያት መቅረብ ያለበት። አርሲ ውስጥ ህግ አለ፣ ቤተክርስቲያኑ የተገደሉበት ቦታ የሚሉት አለ፣ ከዛ ሀገር ስብከታቸው አሉ፣ ከዛ ወደ ሲኖዶስ፣ ከዛ ደግሞ ወደ ህግ አካላት ነው መሄድ ያለበት። ወይስ ደግሞ መጀመሪያ ለህግ አካል ነው መስጠት ያለበት? ኢትዮጵያዊ ናቸው የሞቱት፣ ጉዳዩ መያዝ ያለበት በህግ ነው። በህግ እንዲያዝ አይፈልጉም እነሱ ቀጥታ የሚያደርጉት ምንድነው? ለሲኖዶሱ ደብዳቤ ይጽፋሉ። ሲኖዶሱ ወጥቶ ማህበራዊ ሚዲያ ላይ መስቀላቸውን ይዘው መንግስት እንዲሳደቡላቸው ይፈልጋሉ። ትልቁ ኢትዮጵያ ውስጥ ያሉ የኦርቶዶክስ ክርስቲያን ችግር ሲኖዶሱ ሊቀ ጳጳሱ ከብልጽግና ጋር እንዲጣሉ ይፈልጋሉ፣ እንዲሰዳደቡ። ሚዲያ ላይ መስቀላቸውን ወጥተው ምን እንዳለ ታውቃለህ? ያ በጥርሱ የሚያስብ ሰውዬ በማንነቱ ማያምን ከኦሮሞ ልጅነት የአማራ እረኛ መሆን የመረጠ ገጣጣ ሰውዬ እንዳለ ታውቃለህ? 50 ሚሊዮን አለ 50 ሚሊዮን አለ። በግድ አመራር ላይ ያሉ ሰዎች ለእኛ እንዲታዘዙ እናደርጋለን። አባባል ገብተዋል። በግድ እዛታችንን ተጠቅመን አቅማችንን ተጠቅመን ለእኛ እንዲሰሩ ማድረግ እንችላለን የሚል ሀሳብ ስላላቸው ልክ ይሄ በየቀኑ ሰው ሲሞት ኦርቶዶክስ ሞተ የሚሉህ በቃ ይሄንን በየጊዜው ኦርቶዶክስ ሞተ እያለን ኦርቶዶክሱን 50 ሚሊዮን የሚባለውን ኦርቶዶክስ አስነስተን ነፃ እንወጣለን። ምክንያቱም አማራ ካሉ ቁጥራቸው ትንሽ ነው። ፋኖ አማራ ካሉ ቁጥራቸው ትንሽ ነው። ገባ ከባባዴ? ምክንያቱም አማራ ውስጥ ሙስሊሙን ፕሮቴስታንትም ስላለ ማለት ነው። ስለዚህ ኦርቶዶክስ በሚለው ነው የሚዋጉት። በኦርቶዶክስነት እየሞትክ ነው በሚለው ተሰሚነት አለን ነው። ጅማሙን ጅጅጋ፣ አርሲም ሆነ ሰላሌ ተሰሚነት አለን ብለው ያምናሉ። ይሄ የደደብ አስተሳሰብ ነው። ምክንያቱም ይሄንን አስተሳሰባችሁን ዳንኤል ክብረት ቀድሞ አክሽፎባችኋል። የኦርቶዶክስ ክርስቲያን ወጣት ሞታችሁ ታልቃላችሁ እንጂ በማህተባችሁ ምክንያት ስልጣን አታገኙም። የማይሆን ነገር ነው። ለዚህ ነው እያንዳንዱ ሰው ሲሞት ሰው ሞተ ነው አይደል እንደኛ የምንለው። ለምሳሌ የሆነ ሰው ቢሞት ባቢ በመኪና አደጋ 100 ሰው ቢሞት 8 ኦርቶዶክስ 7 ጴንጤ 90 ሙስሊም ሞተ ሲባል ዜና ሰምተህ ታውቃለህ? ምናልባት ወንዶችና ሴቶች ብቻ ነው የሚባለው። ቴንኪው። ታዲያ አሁን የሞቱት ሰዎች ይሄን ያህል ሰው ሞተ ከማለት ይልቅ ኦርቶዶክሶች ተገደሉ ተብሎ ዜና ሊሆን የቻለበት ምክንያት ምንድን ነው? ሰዎቹ መጀመሪያ ኦርቶዶክስ ለመሆናቸው ማስረጃ አምጡ ኦርቶዶክስ ለመሆናቸው ሲባሉ ደማቸው ፈላ፣ አንቀጠቀጣቸው። ባቢ መሳደብ ጀመሩ። የአርሲ ሀገረ ስብከት ጳጳሱን ሙልጭ አድርገው ሰደቧቸው። ምክንያቱም እነሱ ኢትዮጵያ ውስጥ ያለ ኦርቶዶክስ ኦርቶዶክስነት እየተገደለ ነው ከተባለ ብልጽግናም ይሁን ፋኖም ይሁን ምንም ይሁን መዋጋት አለበት የሚል የመሀይም ስትራቴጂ ስላላቸው ነው። ስለዚህ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያኖች ነፃ መውጣት ከፈለጋችሁ የሚያስገድሏችሁ የገዛ ወንድሞቻችሁ ናቸው። የስልጣን ጥመኞች ናቸው የሚያስገድሏቸው። ንጉሳውያንን ማንገስ የሚፈልጉ ነው የሚያስገድሏችሁ። በፍትሃዊነትና በዲሞክራሲ ስልጣን መቀበል ስለማይችሉ በሃይማኖታችሁ እንድትዋጉ ይፈልጋሉ። ከዛ ደግሞ ክርስትና ሰላም ነው ይሏቸዋል።
ከዛኛ የምንሞትለት እንጂ የምንገልለት አምላክ የለን። ሳክስ ነው። ምክንያቱም እኛ ነን ባለቤት ይላሉ። ኢትዮጵያ በኦርቶዶክስ ፍልስፍና መመራት አለበት ብለው ያምናሉ መሪዎቻቸው። ገባህ የምልህ? ኢትዮጵያን ማስተዳደር ያለበት ክርስቲያን ነው ይላሉ። ክርስቲያን ብለው የሚጠሩት ደግሞ ኦርቶዶክስ ክርስቲያንን ብቻ ነው። ይህንን ስትራቴጂ የሚነድፉላቸው ደግሞ የሙዓ ተዋህዶች ናቸው። ፋኖ ከኦርቶዶክስነት እሳቤ ከወጣ ከኦርቶዶክስነት ፍልስፍና ከወጣ ስልጣን ማዝ አይችልም ብለው ያምናሉ። የኢትዮጵያ ኦርቶዶክስ ክርስቲያኖች መሬት ስጡን፣ ካርታ ስጡን፣ ውሃ ስጡን፣ ንብረት ስጡን ማለት የለባቸውም፣ ተዋግተው መቀመጥ አለባቸው ብለው ያምናሉ። ስለዚህ እሑዱን እየሄድክ የምታስቀድስ ከሆነ የፋሲካ ጾም እየጾምክ ገናንና ጥምቀትን እያከበርክ የምትቀጥል ከሆነ ገዢው ፓርቲ ረጅም ዓመት ሊኖር ነው። ገብቶሃል የምልህ? ስለዚህ ብቸኛ ችግር ሰው ሲሞት ኦርቶዶክስ ሞተ የሚሉህ ለጦርነት ቅስቀሳ እንዳይመቻቸው ነው። እኔ ደግሞ የምላችሁ ኦርቶዶክስ ክርስቲያን ሞታችሁ ታልቃላችሁ እንጂ በዚህ ስልጣን አትይዙም ነው። ስለምንተዋወቅ ነው። የሚገሏችሁ የራሳችሁ መሪዎች ናቸው። የሚያጠፋችሁ በደንብ ያውቃሉ። ይሄንን ሲኖዶሶቹ በደንብ ያውቃሉ። ገባክ? ማስረጃ ስጡ ነው። ኦርቶዶክስ እንደሞተ ብለው ሲጠይቁ እኮ ትክክለኛ ጥያቄ ነው። ምን አበሳጫቸው አይደል እንዴ? የሞቱት ኦርቶዶክስ ናቸው ከተባለ ባቢ የተጠመቁበትን የሚያስቀድሱበትን ህብረት የሚያደርጉበትን ቤተክርስቲያን ወደ ሚዲያ ማቅረብ አይቀልም? ለምን ጠየቃችሁ ብሎ ከመሳደብ ሀቅ ያለው ሰው እውነት ያለው ሰው እኮ ለሚዲያ ይሄ ለወደፊትም እኮ ነው። ለወደፊትም የኦርቶዶክስ ክርስቲያን ሪስክ እኮ ነው። ለካ እነዚህ ሰዎች የሚሞቱት በእምነታቸው ነው ብለን እኛ ራሱ እንድናምን ያደርገናል። እነሱ ግን ሪያሊቲውን አይደለም የሚፈልጉት፣ አመፅ ነው የሚፈልጉት፣ አጀንዳ ነው የሚፈልጉት። ስለዚህ ለአጀንዳ ደግሞ ከእውነት ይልቅ የተሻለ ሀሳብ ነው የሚፈለገው። የሚያደርጉት ይሄንን ነው። ወደዳችሁም ጠላችሁ በየትኛውም መንገድ ብትጋጋጡ አንድ ቀን በጨመረ ቁጥር ልባችን ያፈናል። ኢቭን በሚቀጥለው ዓመት ፋኖ 4 ኪሎ ካልገባ ራሳችንን እናጠፋለን የሚሉ ሁሉ አሉ። ይህን ታምናለህ? በጣም ቸኩለዋል። ተስፋ እየቆረጡ ነው። ገባክ? ፋኖ እየተረሳ ነው። ህዝቡ ተስፋ እየቆረጠበት ነው። አማራ ስልጣን እንደማያዝ አውቀዋል። ስለዚህ እነዚህ ኦርቶዶክስ ክርስቲያኖች ደግሞ ብልጽግናን የማናፍቅ ፓርቲ ነው ብለው ስለሚያምኑ ራሳቸው ወንበር እስካላዙ ድረስ መረጋጋት አይችሉም። ተርበው ይመስላል እንዴ ባቢ? የኢትዮጵያ ህዝብ እኮ ቢቸገር እኩል ነው የሚቸገሩ አይደል እንዴ? ቢያጣ ሙስሊሙም ክርስቲያኑም እኩል ነው የሚያጣው። እነሱ ግን እዛ ወንበር ላይ ካልተቀመጡ በመብላት በቂ አይደለም። ለእነዚህ ሰዎች ማስቀደስ በቂ አይደለም። ነጠላ መልበስ በቂ አይደለም። ለእነዚህ ሰዎች በቂ የሚሆነው ወንበር ሲይዙ ነው። ወንበር አትይዙም። መልሳችን ይሄ ነው። ሞታችሁ ታልቃላችሁ፣ የገዛ ወገኖቻችሁን ገላችሁ ትጨርሳላችሁ እንጂ ስልጣን በፍጹም አትይዙም። ለዛ ነው ሁሌ ኦርቶዶክስ ሞተ ስትሉ ማንቀበላችሁ ነው። ማንቀበላችሁ ለዛ ነው። እንኳን እኛ ሲኖዶሱ እየተቀበላችሁ አይደለም። ለምን? የምታረጉትን ስለሚያውቅ። በተለያየ ጊዜ ስብሰባ ሲያደርጉ ባቢ የሲኖዶስ አመራሮችን ይጠዋቸውና ከልጆቻችሁ ጎን ቁሙ ይላቸዋል። በምን መንገድ ነው የምንቆመው? አንድ የቤተ ክርስቲያን አባት ከልጁ ጎን የሚቆመው በጸሎት ነው ወይስ ደግሞ በመሳሪያ ነው? ባቢ ከልጆቻችሁ ጎን ቁሙ፣ ሞትንና እስርን አትፍሩ ከሆነ የሚለው ወንጌል ሰብኩ የታሰረ ጳጳስ የለም። ገባክ? አንተ ወንጌል አስፋፋ ተብሎ የታሰረ ኦርቶዶክስ ክርስቲያን ኖሮ አያውቅም። እነሱ በነጠላቸው ውስጥ ቦምብ ይዘው ስለሚዞሩ ነው የታሰሩት። ገባክ? እነሱ የጭቆና ተሸክሞ ስለሚዞሩ ነው የሚታሰሩት። የትኛውም ኦርቶዶክስ ክርስቲያን በክርስቶስ ክርስቲያን ስለሆንከን የተገደልኩ ተብሎ ተገድሎ አያውቅም። እንደውም የኢትዮጵያ ታሪክ ውስጥ ቤተ እስራኤሎች፣ ሙስሊሞች፣ ወንጌል አማኞች የተገደሉት በሃይማኖታቸው ነው። በሃይማኖት ሰውን መግደል የኦርቶዶክስ ክርስቲያን መርህ ነው። የንጉሳኖቻቸው መርህ ነው እንጂ የብልጽግና መርህ አይደለም። ሰውን በሃይማኖት መግደል ሌባ እናት ልጇን አታምንም ስለሚባል እነሱ ሲያደርጉ የኖሩት ዛሬ እኛ ላይ የሆነ ነው ብሎ ስለሚያምኑ ነው። ታሪክ ነገር የኢትዮጵያ ታሪክ ነገር በሃይማኖት የተገደሉት ቤተ እስራኤል ናቸው። በሃይማኖት የተገደሉት ሙስሊሞች ናቸው። በሃይማኖታቸው የተገደሉት ወንጌል አማኞች ናቸው። በኢትዮጵያ ታሪክ ሰውን በሃይማኖት በመግደል የሚታወቁት ንጉሳውያን ኦርቶዶክሶች ናቸው። ስለዚህ ያንን ቆሻሻ ጥንባን ሲሆን ሀሳባቸውን እኛ በዚህ መንገድ ተጠቂነን ብለን ብናስብ እድል እናገኛለን ብለው ያምናሉ። መቼም እድል አታገኙም። ራሳችሁን እንደ ኢትዮጵያ ካልቆጠራችሁ፣ ሃይማኖታችን ኦርቶዶክስ ነው፣ ዜግነታችን የኢትዮጵያ ነው እስካላላችሁ ድረስ ፍትህ አታገኙም። ሞታችሁ ነው የምታልቁት። ስለ እኔ በማስረጃ ነው የምናገረው።
እንኳን መንግስትን ሲኖዶስን አያሳምንም ምክንያታቸው። ባቢ ለምንድን ነው በየጊዜው ቋቋሳት የሚሰደቡት? ውጡና ተናገሩልን። ምን ብላችሁ? መንግስት እየገደለን ነው ብላችሁ ሂዱና ለጣሊያን፣ ለግሪክ፣ ለእስራኤል ተናገሩ ይላሉ። ምን ብላችሁ? መንግስት የኢትዮጵያን ኦርቶዶክስ ክርስቲያን እየገደለ ነው ብላችሁ እናንተ ብትናገሩ እኛ ድምፅ እናገኛለን ብሎ ያስባሉ። ይሄን ታምናለህ? ያንን ደግሞ አይናገሩም ሲኖዶስ አባላቶች። ለምን? ውሸት ስለሆነ። መንግስት የሃይማኖት እኩልነትን ነው እያጸደቀ ያለው እንጂ የሃይማኖት የበላይነትን አይደለም። የበላይነት ካላገኘን ተበድለናል ይላሉ ኦርቶዶክሶች። ካልመራን፣ ስልጣን ካልያዝን፣ መሬት ሳንጠይቅ ካልተሰጠን፣ ውሃ ካላጠርን፣ መንገድ ካልዘጋን ተበድለናል ይላሉ። ስለዚህ ምንድን ነው የሚፈልጉት? የሲኖዶስ አባላት ተሰብስበው ገባክ? በውጭ ላሉ የቤተ ክርስቲያን ሜምበሮቻቸው እንዲያስተላልፉ ይፈልጋሉ። መስቀላቸውን ይዘው ካሜራ ደቅ ነው እንግዲህ በኢትዮጵያ ስር የሚኖሩ የኢትዮጵያ ኦርቶዶክስ ክርስቲያኖች ህልማቸው ነው መነግረክ። በገዢው ፓርቲ በብልጽግና ምክንያት ኦርቶዶክስ በመሆናችን እየተገደልን ነው ብለው ለግሪክ ቤተክርስቲያን፣ ለህንድ ቤተክርስቲያን ኦሪየንታል ለተባሉት ማለት ነው ለእህቶቻቸው ከቻሉ ለኢስተርኖቹ መልእክት እንዲያስተላልፉ ይፈልጋሉ። ከዛ ድምፅ እንዲሆን ይፈልጋሉ። ይሄ ቅዠት ነው። ምክንያቱም ውሸታም ነው የምታስብሏቸው። አልሞታችሁም። ደፍራችሁ ነው ብትገደሉ፣ ሰርቃችሁ ነው ብትገደሉ፣ አሸባሪ ሆናችሁ ነው ብትገደሉ፣ ሌባ ሆናችሁ ነው ብትገደሉ። ፋኖ ሆነ ተኩሰ ገለህ መልሰው ሲገሉህ ኦርቶዶክስ ሆኜ ሞትኩ ልትል አትችልም። እነሱ እኮ እንደዚህ ነው ባቢ። ፋኖ ሆነው አመጽ ያስነሳሉ፣ ፋኖ ሆነው ይደፍራሉ፣ ፋኖ ሆነው ይገላሉ፣ ፋኖ ሆነው ይሰርቃሉ። ከዛ አሸባሪ ተብለው ጥቃት ሲደርስባቸው ኦርቶዶክስ በመሆኔ ሞትኩ ይላል። እውነትህን ነው። ስለዚህ ፍትህ የሚባል ነገር በሚዲያ ታሪክ ካገኛችሁ እናንተ ጀግና ናችሁ። መቼም ነው የማታገኙት። እንኳን የመንግስት አመራሮችን እንኳን የኢትዮጵያን ሕዝብ ወንድሞቻችሁ ማሳመናችሁን በዚህ ሀሳብ ናቸው። ሌባ ናቸው። በቂ ምክንያት ይኖራችሁ መጀመሪያ ወጥተው ሚዲያ ላይ ለመናገር የኦርቶዶክስ ክርስቲያን የሲኖዶስ አባላቶች ሚዲያ ላይ ወጥተው በኦርቶዶክስነታችን እየተገደለ ነው ለማለት ምክንያትና እውነት ሊኖራችሁ ይገባል። ይሄ የፋኖ ሀሳብ ነው። ይሄ የሙዓ ተዋህዶ ሀሳብ ነው። በቤተ ክህነት ቤተ መንግስት ለመግባት የሚደረግ ሀሳብ ነው። በ4 ኪሎ ስላሴ 4 ኪሎ ቤተ መንግስት ለመግባት አገቡ። ሞታችሁ ታልቃላችሁ። ስለዚህ የኢትዮጵያ ክርስቲያን ከአባቶቻችሁ ጎን ቁሙ። ሞሮፍ የኢትዮጵያ ኦርቶዶክስ ክርስቲያን አባላት ሲኖዶሱ ዝም ያለው ለምንድን ነው በሉ። አባቶቻችን እውነት አላቸው እውነት የላቸውም ብላችሁ ጠይቁ። የሚጮህ ሰው ብዙ ድምፅ ያለው ሰው እውነት የሚመስላችሁ ሰዎች ተሸውዳችኋል። ጠይቁ፣ ቅረቡ፣ እውነትን ፈልጉ። እናንተ ራሱ ይሄንን ነገር እውነት ነው ብሎ የሚቀበል አእምሮ ያላችሁ ሰዎች በራሱ ጤነኛ አይደላችሁ። ዓላማችሁ መፈንቅለ መንግስት ማድረግ ነው ወይስ መብት ማስከበር ነው? ዓላማችሁ አመጽ ማስነሳት ነው ወይስ ፍትህ መጠየቅ ነው? ፍትህ መጠየቅ ከሆነ መንግስትን ሰድበህ የሚጠይቅ ፍትህ የለም። የገደለ መንግስት ነው፣ መንግስት የለም፣ ህግ የለም ብለህ ከተሳደብክ በኋላ ባቢ ፍትህ እፈልጋለሁ ለሚመለከተው አካል አድርሱልኝ ብለህ ሚዲያ ትመጣለህ። እንዳንተ ብትሆን ይህን ታደርጋለህ ባቢ። አባቶችን ሙልጭ አድርገህ ሰድበህ በጥቁር መኪና የምትሄዱ የብልጽግና ቅጥረኛ ገዳዮች ብለህ ከሰደብካቸው በኋላ አባት የለኝም ብለህ ታወራለህ እንዴ? አላወራም። ስለዚህ ስናጠቃልለው የሚመለከተው አካል ማን ነው ነው? ምክንያቱም ለእናንተ ሲኖዶሱም አይመለከተውም፣ ብልጽግናም ገዢውን ፓርቲ አይመለከተውም። የሚመለከተው አካል ማን እንደሆነ ብታሳውቁን ደስ ይለናል። ካልሆነ ሚዲያ ላይ አጀንዳ ነው የምንፈልጉት። እናንተ ደግሞ እንግዲህ አሁን የአርሲን ስጨርሱ ደግሞ ወደ ሐዋሳ ብቅ ብላችሁ ወይም ደግሞ ወደ ላሊበላ ብቅ ብላችሁ ደግሞ ሌላ 40 30 1000 የኦርቶዶክስ ብትገሉ አጀንዳ ይዘል
አላማችሁ ስለሚታወቅ ማለት ነው። እና ኦርቶዶክስ ክርስቲያኖች እውነቱ ይውጣልን በሉ፣ እውነቱ ይውጣልን በሉ። ፍትህ የምትፈልጉ ከሆነ ሰማዕታት ናቸው አሉ ባቢ። አምና የሞቱትን ሰዎች ሰማዕት ናቸው ሐውልት አልተሰራላቸውም ብሎ ሲያለቅሱ ነበር። ይሄን ታምናለህ? እኛ አሉ የፋኖ አሽከሮች እኛ ልጆቻችን ሰማዕት ሆነው ይሄው ሰማዕትነት ክብር ይሰጣቸው ብለን ስንጠይቅ የሰማዕትነት ክብር አንሰጥም ብለው ወንዝ ስር ቀበሯቸው። እና ምን ይደረግ? ገድል ይጻፍላቸው። አሁን ደግሞ በእነዚህ በሞቱት ኢትዮጵያዊ እኮ ጠላ እየጠመቁ እኮ ሊጠጡ ነው ባብዬ። አሁን ደግሞ ጭራሽ ሌላ ሰማዕት። አሁን እኮ የሰማዕታትነት ትርጉም ራሱ አልገባቸውም። አሁን እነዚህ የሞቱትን 15 ነው 20 ሰዎች ራሱ እኮ ሰማዕት ነው የሚሏቸው ታውቃለህ? ሰማዕትነት ማለት ምንድን ነው? ለምን እንደሞቱ ማን እንደሆኑ በምን እንደተገደሉ የማይታወቀን ሰው ሰማዕት ብሎ የሚጠራን ሰው መጠርጠር አለብን። ማን ናቸው የሞቱት? እነማን ናቸው የሞቱት? ለምንድን ነው የሞቱት? የት ነው የሞቱት? ከዛ ነው የሰማዕትነት ክብር የሚሰጠው አይደል? ሰማዕትነት እኮ እናውቃለን እኮ ሰማዕታቶች ታሪካቸው ይታወቃል፣ እነሱም ይታወቃሉ። በየቦታው በየጠጋ ጥጉ እያሰከራችሁ የምትጎላቸውን ሰዎች ቤተክርስቲያን ሰማዕት ብላ አልጠራችልኝ የምትሉ ሰዎች ታስቁኛላችሁ በጣም። ይኸው ብልጽግና 1000 ዓመት ይንገስ፣ ገና ብልጽግና ዙፋኑ ላይ 50 ዓመት። በነገራችሁ ላይ ፀሐዩ መንግስታችን ገና ወጣት ነው፣ 45 ዓመቱ ነው። ከ50 ዓመት በኋላ 95 ዓመት ይሞላዋል። ያ ለመጀመሪያ ልጁ ያወርሳል፣ ለሴት ልጁ። ጨርሰናል። እኔ በነገራችን ላይ ልቤን እየተቃጠለ ነው የሰማሁሽ። እኔ ምንም ማድረግ ስለማልችል ነው እንጂ ብልጽግና ይንገስ እየተባለ እኔ ቁጭ ብዬ የምሰማበት ምንም እንትን የለኝም። ቅድምም ራሱ እናንተ ማውራት አለባችሁ ብዬ ጣጥ ያልኩት ከባድ ነው። አሁን እኔ ውስጤ በጣም እየተንከተከተ እየተናደድኩ ነው የሰማሁሽ። ምን ላድርግ ግን? ሀሳብ ነው ፋኖ ነህ እንዴ? ፋኖ ነኝ ብቻ ሳይሆን አሁን እኔ በቃ እንተው፣ ግድ የለም። ጥሩ ሀሳብ ነው የሰጠሽው። ፋኖ ከሆንክ የኔ ፍቅር እኔ በጣም ነው የምወድህ። አንድ የጥንታዊ ግሪካውያኖች ነው ጥንታዊ ፐርሺያኖች አባባል አለ፣ ሰው ለፍቅርም ይገደላል። ስለዚህ እኔ አሁን አንተ የአንተ ፍቅር ከብልጽግና ፍቅሬ ስለማይበልጥብኝ እንትና ምን ብሎ ተናገረ መሰለህ? ጆከር ምን ብሎ ተናገረ መሰለህ? ጆከር ማን ነው? ጆከር ተሳዳቢው የፋኖ አሽከር ነው እሱ። እና የንስሐ አባት እኮ ነኝ እኔ። እሱ ምን ብሎ ተናገረ መሰለክ? እስከ 2019 ፋኖ ስልጣን ካልያዘ ራሴን አጠፋለሁ አለ። አንተ ደግሞ 2020 ትሄዳለህ ባብዬ። እንዴት ወዴት ነው የምሄደው? ወዴት? ወደ ፈለጋችሁ ወዴት ነው የምሄደው? ቀስ በቀስ እንሸኛችኋለን እንጂ እኛ ወይ ፍንክች ለ8000 ዓመታት የምንመናፍቀውን ዙፋን ያገኘ ነው ለማንም ነው የማንሰጠው። አንዳችሁ 2019 2020 ሞጣን 2022 እያልን ብቻችንን እኔ እንኳን እኔ ልጅ ሀሳብ የለኝም፣ ግን እንደዛ አይደለም። ግን ችግሩ እኔ ማለት የምፈልገው ግን ምንድነው 20 እስከ 20 ብልጽግና የሚባለው ወደንም ጠላንም ይቆያል። ከ20-30 ካለፈ ግን ከ20-30 ካለፈ ብልጽግና አመሰግናለሁ። ወደድንም ጠላንም የምትለው ነው ድጃታለሁ። አመሰግናለሁ። አዎ ከ20-30 በፊት ምንም የሚነካ ኃይል አይደለም። ከዛ በኋላ ከቀጠለ ግን ያው እኔ የምለው ይኖራል ማለት ነው። 20-30 ማለት በኢትዮጵያ ነው አይደለ? በኢትዮጵያ ነው 20-30 ምንድን ነው? በኢትዮጵያ ማለት በኢትዮጵያ አልቆጥርም እኮ እኔ አሁን 2018 ነኝ ምናምን እያልኩ ልደንቆ እኔ 2025 እኮ ነኝ። እኔ 26 እየገባሁ ነው። 4 ዓመት ይቀረዋል ብልጽግና። ከዛ በኋላ የለም ብልጽግና የሚባል ስርዓት። ብልጽግና የመሀይማን ስብስብ ነው። በነገሮች ላይ ብልጽግና እኮ የመሀይሞች ስብስብ አይደለም። ብልጽግና የመሀይሞች ስብስብ ከሆነ እንግዲህ መሪ ከህዝብ ይወለዳል ነው የሚባለው። የኢትዮጵያ ህዝብ መሀይም ስለሆነ የሚገባው መሀይም ነው እኮ። ታዲያ ኢትዮጵያዊ እኮ መሀይም እኮ ነው፣ ደንቆሮ ነው። ስለዚህ ትክክለኛው መሪ ነው የመረጣችሁት።
እኔ የመረጡ አላቅም ደደባዩ በአብይ አህመድ አይመራም። በነገርሽ ላይ የመሀይም ስብስብ ካልክ ብቻ ግን አንዴ ይቅርታ አብይን የማርነቅ ሞራል ሲመጣ ማለት ነው ባይዘው በጣም ፋክቶች ቢያወሩ አሪፍ ነው። በጣም በአብይ እችን ሀገር በጣም ነው የቀለደባት። ሰው እንዴት ሊረዳ እንደሚችል አይገባኝም። እና ስታደንቁ አትሊስት የምታደንቁ ሰዎች ፋክቶችን አስቀምጣችሁ አድንቁ እስቲ። እችን ሀገር መቀመቅ እየከተተ ያለን ሰው ስታደንቅ የሆነ ፋክቶች ማስቀመጥ መቻል አለብን የምታደንቅበትና ቁም ነገር ያወራል። ቀጥል የምትናገሩበትን አትሊስት ስትናገሩ አድናቆት ስትቸሩ ማለት ነው መጀመሪያ የተናገራችሁትንም እውነቱ ራሱ ዋጋ ያጣባችኋል ነው። እኔ ላይክ ለምሳሌ ስለ ኦርቶዶክሶች እንዲያደርጋሉ ምናምን የሚባለው የተነገረ እውነት አለና ብልጽግናን በዚህ ደረጃ ማድነቅ ሲጀምር የተናገራችሁት እውነት ራሱ ዋጋ ያጣባችኋልና ጥንቃቄ ብታደርጉ አሪፍ ነው። በጣም ጥንቃቄ አድርጉ። በዚህ መንግስት ህዝብ እያለቀሰ ነው። ቀልድ አይደለም። የሰው ህይወት በዚህ መንግስት እየደማ ነው። ለፖለቲካ የሚወረድ ለፖለቲካ ቋንቋ እንሰጣለን። የደም እንለግሳለን። ስልጣን አንለቅም። ኖ ስልጣን መልቀቅ አለመልቀቁ አይደለም። ሀገሪቷን መቀመቅ ውስጥ እየከተተ ያለ አካል ነው። ያካል እኔ እንዴት መረዳት እንደሚቻል አላውቅም። እስኪ ትንሽ ደግሞ መለስ እያልን ጀስት አሁን ምንድነው የምናደርገው መሰለ ከቲክታክ ወደ 4 ኪሎ መለስ እያልን ብናወራ መልካም ነው። እስኪ እንደው ስለ ሉና እስኪ የሆነ ነገር በል። ከዛ ቀጠል ስለ ብልጽግናና ስለ አብይ አህመድ። ሉና አይታታል? ሉና ወይዘሪት ሉና ማናት ነው? አላየኋትም። ከላይ ገባኝ። እሱ ረጋ እንድትል ብዬ እኮ ነው። ምክንያቱ ጥሩ ሀሳብ አንተ ውስጥ እያየሁ ስለሆነ ተረጋግተህ እንድታወራ ስለፈለግኩ ነው። እና ወይዘሪት ሉና ስለሷ የሆነ ነገር በል እስኪ። አላወቃትም። መልኳን እንትን አላልክም? እፎይ እኮ ነው ከላይ ያለው። ቆይ አንዴ ላሳይህ፣ በደንብ ላሳይህ። ቆይ ይኸው አሁን ቀጥል። ትንሽ ላብላ ነው እስኪ ትንሽ ከይጂ ትንሽ ታገዘኝ ከይጂ። ኧረ ተያ ቀጥል እንጂ የሚያስቀጥል ነው። ግን ትንሽ እንትን ያስፈልጓል ነገር ሌው በደንብ ሌውና በደንብ ይሄድበታለሁ። ኤቲኤም ነገሯ በጣም ነው ያሳቀችኝ። ከዛ ከላይ በኩል ሳንቲም አይ በጣም ቆንጆ እንትን ናት። ግን እሺ ኦፓ አለሽ? እንዴት ነሽ? ብልጽግና ሺህ ዓመት ይንገስ። ደህና ነኝ። ይንገስ። እኔ ምን አገባኝ? እኔ ኢትዮጵያ ያልኖር አይመለከተኝም እኮ። ከፈለጋችሁት ይንገስላችሁ። እኔ ኢትዮጵያ ላሉ ነው ችግሩ እንጂ እኛ መናገር እፈልጋለሁ። ዋቤ ከዚህ በኋላ ኢትዮጵያ የምንገባው የፀሐዩ መንግስታችንን ልደት ለማክበር ነው። ኢትዮጵያ ነው የምናከብረው። ኦፒ እዚች ጋር አባቢ ይቅርታ አድርግልኝ። ኦፒ በእናትሽ እኔ አንቺ እንደምታወሪው አይደለም። በጣም ደም ስራቸው ድረስ የሚያማቸው ሰዎች አሉ እና ስታደንቂ ለማድነቅ በአፍሽ ለማድነቅ ብቻ ይሁን ተጨባጭ ምክንያት እያስቀምጥሽ አድነቂ። የምሬን ነው የምልሽ ኦፒ። እችን ሀገር ቀልዶባታል። ብዙ የቀለደባቸው ሰዎች አሉ። ህግ አይገዛው፣ የኢኮኖሚ ሳይንስ የማይገዛው እንዴ ሀብታም ነኝ ብለህ እመን ሀብታም ትሆናለህ የሚል አካሄድ እኮ የሚመራን ሀገር ላይ እኮ ነው ያለነው በዚህ ሰዓት። ትክክል ነው።
እና በተሻለሽ መጠን የሰው ብዙ ህመም ያለባቸው ሰዎች አሉ። አሮን ነው ለአንቺ ምን እንደሚታይሽ እንደሚችል አላውቅም። ብቻ በተቻለሽ መጠን የምታደንቂው ከሆነ በተጨባጭ እንትን ውስጥ በተጨባጭ እንትን አድንቂው ለማለት ፈልጌ ነው። ተጨባጭ እኮ ሀገሪቷ ምስክር ናት። ከዚህ በላይ ተጨባጭ ነገር አለ እንዴ? ኢትዮጵያ ምስክር ናት። ምን ሀገሪቱ ኢትዮጵያ ምን አደረጋት? ኢትዮጵያ ምን ሆነች? ምን ጎደለባት? ባቢ ቶ በቃ ትታውራ በቃ እንድታወራ ነው የፈለከው። በለው ምን ጎደለባት ኢትዮጵያ? መብቷ ነው እኮ ያው እየደገፈች ነው። ይሄ ደግሞ መብት ነው። እናንተ የተሻለ መሪ የላችሁ፣ የተሻለ ፓርቲ የላችሁ። ስለዚህ ለኢትዮጵያ የሚመጥን ባለጌ ብትሉት መንግስት የህዝብ ልጅ ነው። እንግዲህ ህዝቡን ያሳደገው ተጠያቂው ህዝብ ነው። ግን አብይ ስልጣን ከመውጣቱ በፊት ይታወቅ ነበረ። ኦፓ ለኢትዮጵያ የሚመጥን ሰው እንደሆነ ይታወቅ ነበረ። አዎ ይታወቃል። የት ማን ነው የሚያውቀው? ትንቢት ተነግሮለታል። ማን የነገ ትንቢት የተናገረው ደግሞ? እናቱ የትንቢቱን አልሰማህም እንዴ? ለኢትዮጵያ የሚመጥን ኢትዮጵያዊ ለኢትዮጵያ መሪነት የሚመጥን ታውቆ የሚያውቅ መሪ ኖሮ አያውቅም ኢትዮጵያ ውስጥ ሲጀመር። ለእሱ ሲሆን ለምን ጥያቄ ሆኖ ይቀርባል? አንቺ ስላልሽ እኮ ነው። አንቺ እኮ ነው የጠየቅሽው። ኢትዮጵያን የሚመጥን መሪ የላቸውም፣ ፓርቲ የለም ማለሽ እና ሰውም ኢትዮጵያን ሊያስተዳድር የሚችል ሰው የለም ማለሽ። ከዚህም በኋላ ስታመጡ ከዚህ በፊት የመጡትን አይተናል። ከዚህም በኋላ ግን ስታመጡ እሱ ስልጣን ላይ እያለ ለማጣጣል የምትሞክሩ ከሆነ እኛ ኢህአዲግ ስልጣን ላይ በነበረ ጊዜ ኢህአዲግ ለሀገሪቷ አይመጥንም ብለን አናውቅም። ክቡር አቶ መለስ ዜናዊ ነፍሳቸው በገነት አቮካዶና ፓፓዬ ትብላና የኔ ምርጡ መሪ የምንጊዜም የኢትዮጵያ ምርጡ መሪ ማለት ነው። እሳቸው ሀገሪቷን በሚመሩ ጊዜ ለኢትዮጵያ አይመጡንም ብለን አናውቅም እኛ። ለምን? የተሻለ መሪ ስላልነበረ። ስለዚህ እሳቸው በክብር ሲሄዱ ኃይለማርያምን ተካን። ኃይለማርያም ደግሞ በፈቃደኝነት ለጀለሱ ሰጠ። ጀለሱ ደግሞ ለኢትዮጵያ መሪነት ብቁ ነው ብለን እናምናለን። ስለዚህ እናንተ ብቁ አይደለም አይመጠንም ካላችሁ ማን የሚመጥንና ብቁ አላችሁ ነው ጥያቄ ጠየቅናችሁ። አይ በዚህ ልክ በነገራችን ላይ ኢትዮጵያ እንደ አብይ አድርጎ የሚመራ ሰው የለም ብሎ ማለት በነገሮች ላይ ይደግፈዋለሁ። ምክንያቱም ምንድነው ሰዎችን እየገደለ ሰው እያሰቃየ ሀገርን እያስራበ ኑሮን አስወድዶ አገሪቷን እሳት አድርጎ እሳት እየከተተባት እንደ አብይ አህመድ ዱቄት የሚያደርጋት ሰው የለም ብለሽ ማለትሽ እኔ ደግፈዋለሁ። ምክንያቱ ከእንደሱ አይነት አረመኔና ደደብ ሰው ኢትዮጵያ ውስጥ አለመኖሩ ትልቅ ነገር ነው ብዬ ስለማምን ማለት ነው። ገብቶሻል? አብይ አህመድ ለመሪነት ብቻ ሳይሆን ለአገር መሪነት ሳይሆን ለትዳር መሪነትም የሚበቃ ሰው አይደለም። ገብቶሻል? ዛሬ የተናገረው ነገ የማይደግም ፖለቲካ ምን ማለት እንደሆነ የማይገባው ጆሮውን ይዘው ሌሎች እንደፈለጉ አድርገው የሚያሽከረክሩት አገርን አሳልፎ የሰጠ የአገራችን የምን ጊዜም መሀይም ሰው ነው። በነገራችን ላይ ፖለቲካ የሚያውቅ ሰው ይገባዋል። መሀይም ህዝቦች መሀይም መንግስት ነው የሚያስፈልገው። እስማማለሁ። አዎ ለዚህ ነው መሀይም ህዝብ እየተቀጣችሁ ነው። እኔ እኮ አይ አድናቆትሽ ሆነስት መስሎኝ ነው። ቅጣታችን የተገባ ነው፣ በእንደዚህ አይነት ደደብ መሪ መመራታችን የተገባ ነው እያልሽ ነው እንዴ? እኔ እኮ አድናቆት ላይ ያለሽ ነው ይመስለኝ እኮ። እንደዛ ከሆነ አንድ ጉዳይ ነው። ብቻ ድድብናውን ግን ከላይ አርማውን አስቀምጭልኛ። እኔ እንደዛ አይደለም የፎቶ ላርግኝ። አንተ የምድራችን እኔ መሪ እኮ አይደለም እኔ አንዳንዴ እሱን መስማት ህመም ይፈጥርብኛል ይላል ቴዲ እና የምር ሆነስትሊ ነው የምነግርህ ባቢ፣ ወረበል ነው የምልህ። ያመኛል ስሰማው የሚያወራው ነገር ቴዲ ማን ነው? ረቢሽ የሆነ ነገር እኮ ነው የሚያወራው። አንድ አለ ተወሱን አንተ አሁን የሚያወራው ነገር ሁላ ረቢሽ ነው ታውቃለህ። ረቢሽ ግድ የለም ሬዮት ማለት ነው። አውቃቸዋለሁ እኮ ሁላችሁንም። እኔ ማውራት ስለሌለብኝ እኮ አውቃለሁ። አዎ ቴዲ በጣም ምርጥ ሰው ነው እና የምር ያመኛል እሱን መስማት። በትክክል በሽታ የሚሆንብኝ ሰው ነው። ቋራው ጀግና ነው። ሆነስትሊ ነው የምነግርህ ባቢ። ቴዲ ምትለዋ ቴድሮስ እና ቴድሮስ ጸጋይ ነው። ቴድሮስ ጸጋይ ነው። ማንን ነው ቴዲ ምትሉት? ሬዮት ሚዲያ። ቴዲ የትግራይ ተወላጅ ነው ልጁ። በጣም ጠንካራ ልጅ ነው። ጋዜጠኛ ነው። በነገሮች ላይ አሁን አብይ አህመድ ኢትዮጵያ ውስጥ እየሰራ ያለውን የፖለቲካ እንትኑ ይሄ አሰብ ምናምን የሚለው ወደ ስልጣን እንደመጣ ነበረ ቴዲ የጠየቀው።
ገብቶሻል። ሳይመልሰው ነው እንትን ያደረገውና ጀግና ጋዜጠኛ ነው። በጣም ኃይለኛ ጋዜጠኛ ነው። አዎ አርት ላይ በጣም ጎበዝ ነው። እሱም ቢሆን መሀይም ነው። መሀይም ጎበዝ መሀይም ነው ማለት በቃ እንዲህ ነው። የኢትዮጵያ ሕዝብ ስያሜ የምንሰጠው የሕዝብ ልጅ እንዳለ የኢትዮጵያ ሕዝብ መሀይም ነው ከተባለ ጋዜጠኛውም፣ ዶክተሩም፣ ኢንጂነሩም፣ ፓይለቱም፣ ሚኒስተሩ መሀይም እየተባለ ነው የሚጠራው። ጎበዝ መሀይም ነው። ቴዲ እናውቃለን። የሚዲያ አመራር ጥበብ አለው። ጥያቄዎቹን በተገቢው መንገድ ያውቃል። አቅጣጫዎቹን በደንብ ነው የሚያውቀው ወዴት እንደሚሄድ። ግን ከመሀይምነት አያመልጥም። እሱም ቢሆን ጎበዝ መሀይም ነው። ቀጥሉ ሀሳባችሁን። አይ ተስማማን። ብቻ ጥንቃቄ አድርግ እንጂ ሌላውን ተስማማን። በቃ ምንም ነው ማንጠነቀቀው። የኔ ፍቅር ስታደንቂ ለድድብናችሁ የተገባ መሪ ነው። ቆንጆ ደደብ ሰጥቷችኋል፣ ተመዝገን በሉ ምናምን አይነት ነገር እንደዛ በሉ እንጂ በዛ እኮ ነው። ደደብ የሆነ ህዝብ ተጠቂ ነኝ ማለት መብት የለውም። መብቱን የማያውቅ ግዴታውን የማያውቅ ህዝብ መብት የተገፈፈ ማለት መብት የለውም። ስለዚህ የኢትዮጵያ ህዝብ በፍጹም በታሪክ ብልጽግና የተሻለ መሪ ሊያገኝ አይችልም። ይህንም በደስታ ነው የምናጣጥመው እኛ። ቅሬታ ያለው ሰው ካለ ደግሞ ይላል። ዘርዬ የገባሁት ባይዞ በዚህ ምክንያት ነው ባቢ እንጂ ልገባ አስቤ አልነበረም። እኮ ስለ ሉና አውራ እየተባልክ እኮ ነው። ታዲያ ስለ ሉና ለምን ሀሳብህን አትሰጥም? ምን ፈርተሃል? ቀጥል። ስለ ሉና አውራ ስለ ሉና ትንሽ ግን ፎቶን ብታብራራልን አሪፍ ነው። እሺ በእጁ ቁርአን እና መዛሙድ እሺ መዛሙድ መስከራለሁ ምናምን ትንሽ አብራራው እባክህ ፎቶን። አንተ አሪፍ ፎቶ ነው፣ ብቻ አሪፍ ፒክቸር ነው። ገልጾታል። ምንም ወሬ አያስፈልገውም በአጠቃላይ። እሺ ይቅርታ እዚህ ጋር እንትን ያደረኩት ስለሆነ ነው። ሉና በነገርህ ላይ ወይዘሪት ሉና የምትጠቀመው ፊልተር ሉና የሚል እንትን አለ። እሱ ነው ተጠቅማ ቪዲዮ የምትሰራው እና አንድ ወንድማችን ደግሞ አሳምሮ ሉናን ጺሟን ላጭቶ እንትኗን ጉጭ ያሉ እንትኖችን እንትን አድርጎ ደረቷ ላይ ሰራት፣ በደንብ ሰራትና ስለ ሉና ግን ሀሳብን ብትሰጥ ያለ ብር አትንቀሳቀስም። እየተከፈላች ካልሆነ ምንም ልትሳደብ አትችልም ወይዘሪት ሉና እና ስለሱ በአጠቃላይ ሀሳብህን ብትሰጥ መልካም ነበረ። ለምንድን ነው የፈራኸው? ፍርሃት ሳይሆን ለሰንተ ፎቶ ረንቱ ፒክቸሩ ራሱ በደንብ ተናግሯል ማንነቱን ብዬ እኮ ነው። ኦልሬዲ ከፒክቸሩ በላይ ላወራ አልችልም። ባወራ አበላሽዋለሁ ብዬ ነው። በደንብ ያወራል ፒክቸሩ። ገረፍ ማድረግ አትችልም? አይ አበላሽዋለሁ ባግ። እሺ ፖለቲካ ነው የምታውቀው አንተ? አይደለም ገላጭ ነው። ፒክቸሩ በጣም ገላጭ ነው። በደንብ ያወራል። አዎ ፖለቲካ ላይ ስሜታዊ ትሆናለህ በነገርህ ላይ። ስፔሻሊ ሰውዬ ሲደነቅ ለዚህ ሰውዬ ሆነ ሰንቴ ሀገር አሳደገ ይለዋል እኮ አዲስ አበባ ለወጣት ይልሃል። ኮሪደሩን አታይም ወይ ይልሃል። እና እንዲህ አይነት አድናቆት ትንሽ ይረብሸኛል። ለዛ ነው የምገባው። በፊት አበባ አልነበራችሁም፣ አሁን አበባ አላችሁ። ምስጋና በፊት መናፈሻ አልነበራችሁም፣ አሁን መናፈሻ አላችሁ። እስኪ ከዘጋብኝ ይቅርታ፣ የሆነ እንትን ለማውጣት ልወጣ ስለሆነ ከዚህ ካልዘጋብኝ መልካም፣ ከዘጋብኝ ደግሞ ባላችሁበት አንዴ ለምን ታወጣለህ ነገር ባቢ? ልዘጋብን ካልፈለክ በቀር ኖ አንገብጋቢ ጉዳይ እንትን እየተደወለብኛል። ለዛ ነው። አይዘጋብኝም፣ ተስፋ አደርጋለሁ። ኦኬ ከዘጋም ተመልሼ ከፍተዋለሁ። ራሱ ከዘጋህብን ራሱ ልክህን ነገር ነው የምንወጣው። ተመልሼ ከፍተዋለሁ፣ ተስፋ አደርጋለሁ። አንዴ እሺ ኤላ ቀጥል። ተስማማ ነው ፒ ተስማማ ነው። እናት ቅድም ግን ረብሸሽኝ ነበር። ተዛው እኮ ለምንድን ነው የማታመሰግኑት? በፊት አሁን አበባ ነበራችሁ፣ ፎቶ የምትነሱበት ቦታ ነበራችሁ። ይኸውልሽ አዲስ አበባ በጣም ብዙ ውበት ያላቸው ነገሮች ተፈጥረዋል። ላይክ ለምሳሌ ብዙ ፋውንቴኖች አሉ፣ ኮሪደሮች አሉ።
ኢቭን በሳይክል እንቀሳቀሳለሁ አንዳንዴ የሳይክል መንገዶች በደንብ አሉ። ተመልከት እንግዲህ ሳይክልህን ይዘህ በሳይክል መንጃው ጋር ስትሄድ ምናምን ነገር በቃ አስበው። ከዛ ፎቶ ስትነሳ ሰልፊ ምናምን ዲስ ሚንስ ኢት ዳዝንት ሚን ግን አብይ ኢዝ ጉድ ነው። ይሄ የከተማ መስተዳደር ስራ ነው። ይሄ የቀበሌ ስራ ነው እና በቀበሌ ስራ አይደለም መንግስት የሚደነቀው፣ በከተማ መስተዳደር ስራ አይደለም መንግስት የሚደነቀው። የመንግስት በጀት እኮ ነው፣ ገንዘቡ እኮ የመንግስት ነው። ቀበሌ በደሞዝ ነው የሚሰራልህ አይደለም። ቀበሌ መዋቅር ራሱ መንግስት ነው። ቆይ እንደዛ አይደለም። ፕላን ከወጣ በኋላ ፕላን ከወጣ በኋላ ብር ይበጀታል። በተበጀተው ብር ፕሮጀክቶችን መከታተል፣ ፕሮጀክቶችን ማስፈጸም የከተማ አስተዳደር ስራ ነው እንጂ መንግስት በጣም በቢግ ፕሮጀክቶች ላይ ነው የሚጠበቀው። ህዳሴን የሚሰራ መንግስት ኮሪደር ሲሰራ ከኋላ ኦፒ ባላ አረፊ ብዙ ነገር አለ። ባላ ተው 15% እኮ አይሞላም የኢትዮጵያ ህዝብ ያዋጣው ገንዘብ እንዳለ የቀረው የመንግስት ነው። እና የመንግስት ብር የማን ብር ነው? የራሱ ብር ነው። አረ በቃ ኦፒ ፕሊስ ባላ ተይ ኦፒ ፕሊስ ብር የራሱ ብር ነው። ተሰድቦ እናንተ እየሰደባችሁት ለማኝ እያላችሁት እኔ ድሮ ምድሌ ነው ስለምን ይዋጣልኛል እያለ እየሄደ እየቀፈለ እኔ አንዳንድ ችክ ነው የሚመስለኝ። ታውቃለህ አንድ ጓደኛ ነበረችኝ በፊት ከያዝነው ቤት አላት እህቴና ማታ ባዶ ኪሷን ትመጣና ጠዋት ኪሷ ሙሉ ትሎ ለምትወጣ አንዳንዴ 2 አይፎን ስልክ ታገኛለህ ቦርሷ ውስጥ 2 አይፎን። ባለ አይፎኑ ደግሞ አይፎን ጠፋብኝ አይልም እና በቃ ሳንሳይ ሁሉ ዶክተር አብይነት ዝም ይለኝ አንቺ እና እሱ ግብረ ልመና ይዋጣልናል ትላለች። እና ምንም አሰጡትም እናንተ ስትሰድቡት ነው የምትሉት። ቀፍሎም ሰርቆም ምንም ብሎ ያምጣ አራዳችክ ነው። ግን ልክ ነሽ። ቅፈላ በጣም ይሰራል፣ በደንብ ነው የሚሰራው። ግን ቅፈላ ሲሰራ በሀገራት ደረጃ ቅፈላ አይሰራም፣ እንደዚህ አይሰራም እየመሰለው ነው። በሀገራት ደረጃ በፖሊሲዎች ናቸው ቅፈላን የሚያሳልጡትና እኔ አንቺን አማልዬ ሞዲፋይ አድርጌ አንቺ ብር እንድትሰጪ ላደርግሽ እችላለሁ። እና አብይ ግን የዱባይ የሆነ ንጉስ ሄዶ ሰክሶ ብር ሊቀበል አይችልም። በምንድነው የሚሰክሳቸው? ምን ያዋጣኛል ብሰጠው? የሀገር ፕላኖች ናቸው ገንዘብ የሚያስቡት። እና እንደዚህ አይነት ነገር እሱ ወይ የኦሮሞ ቤተመንግስት ለመገንባት እኮ ከሳውዲ እና ከዱባይ መንግስት እኮ ቀፍሏል። አታውቅም? ይሄንን አላውቅም። ግን ቢሰጥም እንኳን እኔ እያልኩሽ ያለሁት ቅፈላው ተሰክሰው እሱ ሰክሷቸው እነሱ ተሰክሰው አይደለም ያደረጉት ነው። በደንብ ነው የሚሰክሳቸው። በረሃ ላይ ያሉ መንግስታት ኢትዮጵያ ውስጥ ኢንቨስት በማድረግ እና ቆንጆ ወይዘር ባለው ነገር ነዳጅ ያላቸው ሀገራቶች በወይዘር ነው የሚማልሉት ይባላል። ኢትዮጵያ ደግሞ ለኤምሬት በጣም ቅርብ ሀገር ስለሆነች ይቀባበላቸዋል። ያው አንድ ሰጥቶ 2 እንደመቀበል አይነት ነው አቀባበሉ። ቢሆንም ግን ባዶ ኪሱን አይመለስም። የኔ አባት አገሩን ለምኖ የሰራ ጀግና መሪ ነው። አገሩን አዝረከረከው እባክሽ፣ አላህ ይጠብቀው። አገሪቷ ቆይቶ ከመምጣቷ በፊት እንዴት ነበረች? እኔ በጣም ነው የምታስበኝ እንደዚህ ምስል ሰዎች ግን ስለሱ ብልግና ማውራትን ለማስረዳት መድከም ራሱ በጣም ነው የሚያመኝ። እንዲህ ምን አይነት ብንረገም ነው ብለው በቃ ኦብቪየስ ግልጽ የሆነ ባለጌ ነው። ኦብቪየስ ግልጽ የሆነ ደደብ ነው። ኦብቪየስ ግልጽ የሆነ ሌባ ነው፣ ውሸታም ነው። አልጨረሳችሁም እንዴ? ለመድከም መገደድ ራሱ በጣም ነው የሚያሳዝነኝ። ምንም የሚታይ ፋክት ነው። ፋክትን ለማስረዳት እንዴት ጥረት ይደረጋል? ጀስት ሄሎ አረጎ ልናደርበት ባቢ ልናደርጎይ ትንሽ ተናደድኩ እኮ። በኃይለ ማርያም ደሳለኝ ስትመሩ የነበራችሁ ሰዎች በአብይ አህመድ መመራታችሁ እንደውም እድል ነው። እውነት ለመናገር በእውነት ገብቷል አባባሌ። ሽፈራው ሽጉጤ ከሚመራችሁ ተብሎ አብይ አህመድ መመረጡ ትልቅ ጸጋ ነው። ፈጣሪህን ነው ማመስገን ያለብህ። ገብቷል? እየሰማህ ነው? እኔ ኃይለ ማርያምን አሁን ተውቱ። ሽፈራው ሽጉጤ መጥተው እኮ ነበር። ተውቱ። ለምን እንደው መሰለህ ማከብረው ባቢ፣ እኔ ማንን ነው? ኃይለ ማርያምን አሁን ላይ አከብረዋለሁ። በፊት የሚገባው
ምንድነው እንትን ቶ አሩ የናቀው ሰው ነው እሱ እንኳን ሰው ሊያከብረው ይቅርና ራሱ እንትን የሚያደርገው አሩ ይንቀዋል። ኃይለ ማርያም አሩ የራሱ አር በኃይለ ማርያም ይስቃል። ሞኝ ነህ እንዴ? ማለት እየተናቀ ያለው ለምን ጦረኛ አልሆንክም ነው? ለምን ማንን ነው ከሚመጣበት ሪስክ አንፃር ለሀገር አሰብክ ነው እንዴ? ነው ምንድነው ከሚመጣበት ሪስክ ምንድነው? ለሀገሩ ማሰቡ ምንድነው ያሰበው? በቦታው ላይ ውሳኔዎችን ለመወሰን ይፈራ ነው። አንዳንድ ነገሮችን ይፈራ ነበር። ብዙ ሪስኮች ያዙ። ለምን አቅም ስለሌለው እኮ ነው። አቅም ስለሌለው እኮ ነው። ኧረ ተው፣ አቅም የለውም እኮ ኃይለማርያም አቅም የለውም። የምን አቅም? የመወሰን ነው አቅሙ። ከስልጣን ነው የሚመነጨው እኮ። በወሰን ግን ማገናዘብ ግን የቦታው የጭንቅላት ጉዳይ ነው እንጂ ስልጣን መወሰን የሚመጣው ከፖዚሽን ነው። ፖዚሽኑ ልንገርህ በደብረ ጽዮን ሲሽከረከር የነበረ በግና አይ ደብረ ጽዮን አልሰማህም ያለ ፍየል አንድ አይደሉም። ገብቶሃል አባባሌ? አሁን እኔ እንደ አብይ አህመድ የምጠላው የምንቀው ሰው የለም። እንደኔ ከሆነ በጣም ነው የምጠላው። ግን ኃይለማርያም ጋር እንትን ማድረግ የለብህም። በደብረ ጽዮን የተነዳና ደብረ ጽዮን የነዳ ሰው ናቸው ሁለቱ ሰዎች ማለት ነው። ገብቶሃል አባባሌ? አገር ቢያጠፋም ማለት ነው ያ ርኩስ አብይ የሚባለው። አንዴ ተው ኃይለማርያም በጣም ለህዝብ ያስብ ነበር፣ ይጨነቅ ነበር። ጦርነት እንዳይመጣ ሪስክ መውሰድ አይፈልግም ነበር። ሀገርን ሪስክ ውስጥ ከቶ ሰውዬ ከምንም ነው የማይወዳደረው። በጣም ደደብ፣ ባለጌ፣ ጨካኝ ሰው ነው። በቃ እስኪ ሀገር ጉዳዩ ያልሆነ ሰው ነው ሰውዬ። ሀገርን የሚለካት በሱ ነው። በቃ ሀገርን ብሎ ማለት የአብይ ስሜት ነው ይመስለው ሰውዬ። አረ ፕሊስ እያሰብን ወገኖች። አሁን ኤላ እኔ ሁሌ ጥያቄ ከግል ችግር በመነሳት ነው ወይስ ከህዝብ እይታ ነው የምታየው? ወረበል ካባ አይደለም። ወረበል አንቺ ኦፓል ስለሚገባኝ ነው እንደዛ እንደምታስቢ። ወረበል ካባ ሱም ወላሂ አይደለም። እኔ በጣም እንትኑን የምከታተል ሰው ነኝ እናቴ። እና አሁን እኔን ብታቂኝ በድሮ ብታቂ ኖሮ ከድሮም ብታቂ ኖሮ እኔ ልንገርሽ አይደለ ኦፒ አፍተር ከ6 ወር ምናምን በኋላ ከሱ ሰውዬ ጋር ኦልሬዲ ራሴ እንዲታሽ አድርጌያለሁ። ማለት የመጀመሪያ ሰሞን እንደ ማንኛውም ሰው አድናቆት ነበረኝ እና 6 ወር አልበለጠም። ግን ዋሾ መሆኑን ለማወቅ ባለጌ መሆኑን ለማወቅ እንደ መንግስት እንደማያወራ ለማወቅ ትንሽ ፖለቲካውንና የመንግስትን አሰራር ትንሽ የሚያውቅ ሰው ያውቀዋል። ባይዘው ብዙ የሚወስድ ሰው አይደለም። እና አንቺ እንደዛ ነው የምታስቢው? አይደለም። እንደዛ ካልሆነ የሁል ጊዜ ጥያቄ ልንገርህ፣ እንደዛ ካልሆነ ምን ለዛ ሀገር ላለ ህዝብ ምንድን ነው የሚገባው? ሁል ጊዜ ጥያቄ ባቢኔ ነግሬሃለሁ። ብልጽግናን የምደግፍበት ዋነኛ ዓላማዬ መሀይም ህዝብን የተሻለ መሀይም ነው የሚመራው። ገባህ እምልህ? ስለዚህ ከህዝቡ የተሻለ መሀይም ነው ሰጥ ለጥ አድርጎ 40 ዓመት 50 ዓመት ይመራዋል፣ ግዴታ ነው። ከዛ ውጭ ግን ህዝቡ ከመንግስት የተለየ መብት አለው። ህዝቡ ከመንግስት የተለየ ክብርና ሞገስ ይገባዋል። ህዝቡ እውነት አለው። ይሄ ህዝብ እኮ ይሄ ተበድሏል የምትልበትን አንድ መጣታችን ጀስቲን ህዝቡ ራሱን ነው የበደለው። በስልጣኔ አያምንም፣ መሀይም ነው፣ በዲሞክራሲ አያምንም። ስለዚህ ለእንደዚህ አይነት ህዝብ ከብልጽግና የተሻለ መንግስት ከየትም አይመጣለት። ከነ ብልግናችንም ቢሆን የመንግስትን ስርዓት የሚያውቅ ሀገር ነው ይሄ ሀገር አይደለ? ማለት ሲዋሽ እንኳን ቆንጆ ውሸት እየተዋሸ ያደገ ህዝብ ነው። አሁን እኮ በዚህ መንግስት ቆንጆ ውሸት እንኳን ያጣ ነው እኮ ኦፒ። የተጠና ውሸት እንኳን እየተዋሸን እኮ አይደለም። መዋሸት እንኳን ቆንጆ ውሸት መዋሸት እኮ ክብር ነው። ተጨንቆልናል፣ አትሊስት ተጨንቆልናል ሊዋሸን ማለት እኮ አፉ እንዳጣለት የሚያወራን ሰው ወይ እሺ ይቅርታ ባቢ። አይ ችግር የለውም አቋረጥኩ። እኔም በነገርህ ላይ እኔ በጣም መፈራለት ህዝብ የትኛው ህዝብ እንደሆነ ታውቃለህ? የኦሮሞ ህዝብ። ለምን መሰለህ? ኢትዮጵያዊ ደደብ ነው፣ ኢትዮጵያዊ መሀይም ነው። ማን ከምን ለይቶ አያውቅም፣ ለይቶ አይረዳም።
አሁን ኢትዮጵያ እየመራ ያለው ስርዓት ኦሮሞ ነው ብለው ስለሚያስቡ ለኦሮሞ እዳ ነው ብልጽግና። በነገራችን ላይ ራሱ እየገደሉ ያሉት እየተጋደሉ ያሉት በኦሮሞ ስም ነው። ኦሮሚያ እና የኦሮሞ ህዝብን ተጠግተው ከለላ አድርገው ነው እየተጋደሉ ያሉት እየተዋጉ ያሉት። ይሄ ለኦሮሞ ህዝብ በጣም ትልቅ እዳ ነው። ብልጥ የሆኑ የፖለቲካ የኦሮሞ ተወላጆች ራሳቸውን ይነጥላሉ አውቀው፣ ከዚህ በኋላ የሚመጣውን ነገር ተረድተው ማለት ነው። ከዛ በኋላስ ምንድነው የሚደረገው? ልክ ቲፒኤልኤፍ በትግራይ ስም ሲያደርገው የነበረ ብዙ ነገር አድርጎ መጨረሻ ላይ እዳውን የትግራይ ህዝብ እንደከፈለው፣ በኋላ ደግሞ ኢትዮጵያውያን ከተነሱ እዳውን የሚከፍለው የኦሮሞ ህዝብ ነው። ምክንያቱም ለይቶ የሚያውቅ ህዝብ አይደለም። ኢትዮጵያዊ ደደብ ነው፣ መሀይም ነው። ኦሮሞ ነው ሲገዛን የነበረው፣ ስለዚህ ኦሮሞ በተገኘበት ምናምን ብለው ይነሳሉ። እንደዚህ ነው። እና እኔ በጣም ነው የምሰጋው መፈራለት። ይሄ ህዝብ ምንም ያገኘው ነገር የለም። ያገኘው ምንም እኮ እንደ ሌሎች እየተገደለ ነው። ኦሮሞ ራሱ ይገደላል። ፍዳውን መከራውን እየበላ ነው። እና ያሳዝናል። እኔ ለኦሮሞ ህዝብ እዳ ነው ብልጽግና። በትክክል አሁንም እኮ እንደዛ ኦሮሞ ገዳይ ነው፣ ኦሮሞ ጡት ቆራጭ ነው፣ ኦሮሞ ፈላጭ ነው የሚሉት እኮ መሀይም ነው ህዝቡ ስልህ እኮ እኔ በምክንያት ነው። የኦሮሞ ህዝብ ከኢትዮጵያ ህዝብ እኩል ነው ዋጋ እየከፈለ ያለው። ኦሮሞ በምላቸው የኦሮሞ ተወላጆች ወይም ኦሮሞዎች አግኝት የተጠየቁም የለም። ሰው አላለ እንጂ ማለት ነው። እዚህ ሀገር ላይ የመጀመሪያው ከዚህ መንግስት ጋር ኮንፍሮንቴሽን ውስጥ የገባው ግን ኦሮሞም ነው። ይህንን ሰው ለምን እንደሚረሳው አላውቅም። ኦፊሻል ጦርነት እኮ ወለጋ ላይ ነው የጀመረው። የምታስታውሱ ከሆነ ኦፊሻል ጦርነት ወለጋ ላይ ነው የጀመረው ሲጀምር። ከዛም በኋላ በትግራይ ጦርነት ወቅት የኦሮሞ አብዛኛው ፖለቲካል ኤሊቱን ስታንድ ብታዩ ደግሞ ስታንዱን ግልጽ ነው። ጦርነቱን ሲቃወም የነበረ ስታንድ ፖዚሽን ላይ ነው ያለው። አሁን እኮ በጣም ያስቸገረን እኮ እንደ አማራ አጨብጭበው ያስቀመጠው እኮ የለም። ይሄን ሰውዬ አጨብጭበው እኮ ነው ስልጣን ላይ ያስቀመጡት የአማራ ኤሊቶች የሚባሉት ማለት ነው። እና ሲጠሉን ደግሞ በጣም የሚበጠብጡትንም ደግሞ መልሰው እነሱ ናቸው። እንግዲህ አላህ ያሳይ። ያኔም ኦሮሞ ይሰደባል፣ አሁንም ኦሮሞ ይሰደባል። ምን አባቱ ይሁን ምን ይሁን ኦሮሞሽ ያኔ ሀገር አትወድም ትክክል አይደለም ብለው ስለተቃወሙት ይሰድቡት ነበር። አሁን ደግሞ ኦሮሞ ነው ብለው አብይን ይሰርቡታል። በኦሮሞነቱ እኮ በቃ ዕዳ የሆነበት ሀገር እኮ ነው ለፖለቲካ እንትን ማለት በሌሎቹ አይን ማለት ነው። እና ብቻ ግን በቅርቡ እስከ 2030 ይቆያል ያልከው ግን አይ ዶንት ቲንክ ባቢ ይቆያል ማለት ረዘመ። ኧረ ቆይ ባቢዬ እኔ ፍቅር አለ ነገር ለመባጽው ምን ረዘመበት ጀስቲስ ነዘረኝ። ከፍተኛ ፍራስትሬሽን ውስጥ ያለ ነው ይመስለኝ። እኔ ፍራስትሬሽን ላይ ያለ ነው ይመስለኝ መንግስት ላይ ሰር እንዴ። እኔ ባቢን ስሜ ወደ አንተ ጉዳይ ልምጣ ብዬ እኮ ነው። ባቢ ነግረኝ ይላል 2030 ረዝሞብህ ነው የለም? አይ እንትን አሁን እኮ ዲስሚስ ወደ 5 ዓመት ይቆያል እያልክ ነው ባቢ? አሮን ቲንክ 5 ዓመት ይቆያል። የተዘጋጀ ሰው ማን ነው ታውቃለህ? አይ ረዝሞብኝ አይደለም ወደ እስከዛ ድረስ የሚያደርሰው ቁመና የለውም ነው የሚተካው አለ አይደለም። በቃ እናንተ ራሱን በራሱ ይርቃል። በቃ አሁን ተረፈ። አሁን የብልጽግና መዋቅር ይላል እስከዛ ድረስ የሚያደርሰው ቁመና የለውም ባይ ነው። ይሄንን በታሪክ መዝገብ ውስጥ ጻፈው። ብልጽግና የሚባል ፓርቲ ከኢትዮጵያ አገዛዝ ሙሉ በሙሉ የሚወጣው ራሱ በኢትዮጵያ 2065 ነው። ማፊ በቃ ፕሮፋይል እየቀያየርን እንመጣልሃለን። ረዘመ በ2030 በጣም ፍራስትሬሽን ውስጥ ያለ ይመስለኛል። ወላሂ ገና አልተገለጠላችሁም ማለት ነው። ብልጽግና መዋቅር ባይዘዌ እሱ እስከተቀመጠ ድረስ ዲስኢንቴግሬሽኑ እየቀጠለ ነው የሚሄደው። እና የተዘጋጀ ሰው ታውቀዋለህ ወይ? አንተ ንገረኝ። የተዘጋጀ ሰው አለ ብዬ አይደለም እኔ ራሱን በራሱ ይጥላል ብዬ ነው የማስበው። አለ እኮ ታዲያ የተዘጋጀ ሰው እኮ አለ እኮ የተዘጋጀ ሰው ገና መቼ እኮ አልጨረሱም እኮ እነሱ ገና ስራቸውን እኮ እየሰሩ ነው ያሉት። እስቲ ምዕራባውያን ያዘጋጁት ሰዎች አለ፣ ምዕራባውያን ራሳቸው ያዘጋጁት ሰው አለ።
ሜቢ እሱን አላውቅም። አለ እሱ አለ አንድ ቀን እንትን ነገር ነግራቸዋለሁ አለ። ቆይ እስኪ ምንድነው ማየው? ሲጀመር ኢትዮጵያ ውስጥ ምዕራባውያን ሳይሆን መብት ያላት ቻይና ናት። ቻይናና ራሽያ ናቸው ምዕራባውያን። ራሽያ ራሱ ኤርትራ ላይ ነው፣ ኢትዮጵያ ላይ መብት የላትም። ኢትዮጵያ ላይ መብት ያላት ህግ የማጽደቅ የመሻር ቻይና ናት። የብሪክስ አባላቶች ምናልባት ወደፊት እና ኢትዮጵያ እኮ ምንም ሳይኖራት ብሪክስ ላይ ወስደው ልጥፍ ያደረጓት እኮ ስለሚፈልጓት ነው። ያንተን እኮ ነው ጊዜ ተጠሪ ነው የሆኗት። በዛም በዚህም አለ ብልጽግና 50 ዓመት ይገዛል። የብልጽግና መዋቅር የማይመቻችሁ ወደ ኬንያ እንደ ፍቅር ሲዝም ወደ አንዳንድ ሀገራት ሄዱ። ይኸውልሽ ኦፒ እሱ ቤቱን ስላፈረሱበት ነው ትላለች። ከቅድም ጀምሮ ስለምጽፍ አንዴ ምላሽ ስታት አጨብጭበን ሾመን። በነገራችን ላይ እንኳን ደስ አለህ በሉኝና እኔ ስደክምበት የነበረ አንድ ነገር አለ ተሳካልኝ። ከዛ አብረን የምንቆየው 1-2 ቀን ነው ማለት ነው። ሲቲዝን አገኘህ እንዴ? አይ አይደለም ኦኬ አይደለም። ስለ ሲቲዝን አይደለም። ሲቲዝን አግኝቶ በቃ እንዴት ደስ እንዳለን ሰለብሬት ለምንድን ነው ደስ የሚለው? ከዛ ተመልሶ እኔ እኮ ኢትዮጵያን ወዳታለሁ ይልሻል። እና ወደ ኢትዮጵያን የሚወድ ሰው በሙሉ ሌላ ሀገር ሲቲዝን ሊሆን ይገባል። በነገር ላይ እስኪ ህዝብ መውጣት አለበት። አዎ ኦኬ በቃ የለንም፣ ከአሁን በኋላ የለንም፣ ስራችንን እንጀምራለን ትላለህ። አሁንም ከዘጋብኝ ይቅርታ ልወጣ ስለሆነ ከዚህ በቃ ጨርሰናል። አልዘጋውም፣ ተጫወቱ፣ አልዘጋውም። ትንሽ እንቆያለን። ሰላም ተባባሉ። ምናልባት ካስወጣኝ ብዬ ነው እንደዛ ብዬ በቅድሚያ እንትን የምላችሁ ማስጠነቅቃችሁ። ጋይስ ሲቲዝን የደረሳቸው ሰዎች አሉ። ኬክ እንጋገራለን በኋላ ነው ቤት ኦልሬዲ 3 ሰው ማለት ነው ከሆነ ሰው ጋር እንጋውጠዋለን ይጋወጣል። አሁን አገር ቤት ሰለምለም እያሉ አሁን ወደ አገር ቤት መሄድ ይቻላል ትላለህ። ኤላ እንመጣልሃለን ትላለህ። ኧረ እኔ እናንተን እቀበላለሁ። እናንተ ብቻ ነው እናንተን እንኳን እቀበላለሁ። ፓትራካኔ ቤታ ይከፍልሻል። ድምፅሽ ቢደመጥ ይከፍልሻል መንግስት። ባይዘው ትንሽ አሁኑን አካሄድሽ ጨመር ብታደርጊበት ማለት ነው። እኔ መንግስት ቋሚ ተከፋይ በነገር ኦኬ። አረ የዚህ የኢትዮጵያ መንግስት ነው ብለሽ ኦፍኮርስ የኢትዮጵያ መንግስት ከፋይ ነው። እጠረጥር ነበርሽ። ተጠራጥር ነበር። yes ግድንግድ ነው በቃ እንደዚህ ድቅድቅ ታደርገዋለህ። ከዛ በኋላ ሚዩት አላደረክም ቢላጦ። ኧረ ለእናንተ እኮ ነው እንትን ያልኩት። ወየፓ እንዴት ናችሁ? ባቢ ሰላም ነው። እያስቀረከከ ነው እንደ ልጠፋ ነው። ተው እንጂ
ማስጠንቀቅ አይደለም። አይ ማስጠንቀቅ አይደለም። ጲላጦስ እ አዲስ ሙሽራና ሲቲዝን ያገኘ ሰው አንድ ነው። በነገር ላይ እንትን ይወጣሉ። ገባ ባቢማ ከየትም እና ሃኒሙን ይወጣሉ። አይጠፋም። ያ መቼም እንደማይጠፋ እርግጠኛ ነኝ። ከኛ ጋር ነው የሚቆየው። ወይ እንትን ነው ትንሽ እንትን አደርጋለሁ ማለት ስለ ስትዚን አይደለም። እናንተ ሰዎች ኦፓል ነች እየቀለደች ነው። ትንሽ ሳልጠፋ አልቀርም ቢላ ምናልባት አላውቅም እንደሚሆን ሁለቱም ፓርት እንዴ ምንም ማታ ነው እንደሚጠፋው አንዱ ቢያንስ ከአንዱ ቢያንስ አንዱ መጥፋት የለበትም። እንትን እያደረግኩ እኮ ነው የምገባው። በነገርህ ላይ ስራ ጨርሼ ስገባ ምናምን ከሰዓቴን ቀንጨብ አድርጌ ነው የምገባውና እቺ ሰዓት ደግሞ አጠፋታለሁ። ገብቷል? አላውቅም፣ አየዋለሁ ምን እንደሚሆን ብቻ ተሳካልኝ ለማለት ነው ባጭሩ። ተሳካልኝና አረ እንኳን ደስ አለ እንኳንም ያው ከአንድ ወር በፊት እኮ ነው እኔ ልጠፋ ነው እያልኩ የነበረው። አህመድ ምንድን ነው የምታወራው? አህመድ ምንድን ነው ያለው? ባቄላ ቢጠፋ ምንድን ነው ያለው? ፈስ ቀለለ ነው። መሀይም ነህ እንዴ? ደንቆሮ ነህ? በቂጥህ ነው እንደምታስበው? ደከከና ፈስ ቀለለ አለ። ምን አባህ እየሰራ ነው ታዲያ? እዚህ ጋር ምን አባህ ነው የምጋግረው? እዚህ ጋር እኛ ጋር መጣ ጭቃ ጌታ አባቱ ፈስ ቀለለ ጭራሽ። ውለታህ ብዙ ተነግሮ አያልቅም። እንዘምር ለሰው አትንቅም። የዳመናው አምላክን እንትን የሚልበት መዝሙር የለም። ኦፓ ውለታህ ብዙ ነው ምናምን ብዬ እኔ ምንድን ነው አልዘምርም። በጣም የምወደው የኦርቶዶክስ መዝሙር ነው። በቃ ልጁ በጣም ደስ ይለኛል። ፌስቡክ ላይ ፕሮፋይል አድርጌው ነበር። ከዛ ፖለቲከኛ ነው ብለ ይሰድቡታል ብዬ አነሳሁት። በመዝሙርማ የሚያክላቸው እኮ የለም እኮ ራሱ ትክክል። በመዝሙር አዎ በመዝሙር አይደል ትውልዱ እያለቀሰ ውስጡን ልቡን እንትን እያደረገ ያለ። ልጅቷ ምንድናት? ኤላ አለን እኮ አለን። ሊና አይ ሬይነር የሁለተኛው እንትን እኮ አፉን በደንብ አሳምረህ እኮ ነው የሰራው። እንዴ ጠንጋራ ሰው እኮ አፉን አሳምረህ ስትሰራው እንትን አላልኩትም። ቆንጆ አድርገህ ነው የሰራው። ሁለተኛው አልስተካከላለኝ። ለዛ ነው የተኩት። ደከምኩ እምቢ አለኝ። አፉ ላይ ኤዲት አድርገህ ካመጣው በጣም ምርጥ ነው። በቃ አፉን እንትን አድርገው፣ ዝም ብለህ ክፈተው። አፉ እንትን አድርገህ መጣህ ማለት ወይኔ መጣዋለሁ። አዎ ገብቷል። መጅላጋ አድርገው አፉ አካባቢ ከአፉም ጥሩ ነገር አይወጣም። ልብሱንም ወረድ አድርገው። በቂ ነው። ከዚህ አይሉና አፏ አልስተካከላለኝ። በጣም ብዙ ነው የለፋሁት። አሳምረን የሰራው እኮ ጥርሷ ሰባራ ነው። አንተ እንትን አድርገን የሰራሃት። አረቅ የተመቸኝ ኮሜንት አንብበልህ። ኦፓና ባቢ በመንግስት ጉዳይ የ10 ሳንቲሙን አንበሳና ሰው ሆነዋል። በመንግስት ጉዳይ ላይ ከኔ ጋር የተለየ አቋም አለህ እንዴ? ፍቅርዬ፣ የእኔ ፍቅር፣ ሁሉ ነገሬ ግጥም ጽፈህልኛል ላስታውስህ ብዬ ነው። የእኔ ገድለ መባጽ የሆነ ወይኔ ከመንግስት ጋር ፀጉሬ እንደሚቆም ታውቂያለሽ? ኦፋ
ወይ እኔ ስሳም በእውነት ፀጉሬ ቀጥ ይላል ይቆማል። ታውቂያለሽ? የኔ ፍቅር የቆሙ ነገሮች በሙሉ እፈልጋቸዋለሁ። አሁን በመንግስት ላይ ከኔ የተለየ አቋም አለ። ፍቅርነት መጀመሪያ ላይ የምታገኘው ነገር እሱን እንትን ካደረግሽው በቂ ነው። ሌላው ነገር ችግር የለውም። አውቃለሁ ፍቅር። አሁን አንተ ህዝብ ማወቅ አለበት ሁለተኛ ባላቸው እያሉ ነው። እና በእኔ በመንግስት ላይ ባለኝ ሀሳብ ተቃውሞ አለ። የኔ ፍቅር የተለየ ሀሳብ አለ አንተ ከሚስቴ? የትኛው መንግስት ነው? የእኛ መንግስት ነው? አዎ የ665 የ665 ብልጽግና። ብልጽግና ማን ነው? ፍቅር ወይ ልፈታሃል። ስለና አብቹ ነው። አብቻ አይደለም ዶክተር አብይ ነው። ዶክተር አብይ ያው ሻመት ይንገስ። አመሰግናለሁ የኔ ፍቅር። ሰማሃ ባለኮሙ ሰማሃል ኮሜንት ያረቀው ሰውዬ እንትናን እስኪ ያስገቧት። ኦቲ ነይ እስኪ የማትገባበት ቤት የለም። እያየው ነበርና ሪከርድ ያደረገቻቸው ሰዎች የማትገባበት ቤት የለም። ነይ ግቢ። ወዴት ጎዴት ብልጽግና እኮ ናት እሷ። ተልኮ አላት። ቶ ይመቻቸው። ይሄ ደንቆረ ህዝብ እየለጠለጡ ይኑሩ። ራሱ እኔ ሐሳቤን ቀይሬያለሁ። ጲላጦስ እንደውም ብልጽግና ያስፈልጋል። እንደውም በደንብ እየገረፈ ይግዛው። እንደውም ገብቷል። የሚነቃ ህዝብ ስላልሆነ ማለት ነው። የኔ ባል ለዚህ እኮ ነው እኔ አንተን ባል የሚያደርግ የፈለግኩት። ሰማ ኮሜንት እኛ ምን ጸልይለታለን? ምርጫዎቹን እንዲያለ ድል እንዲያደርግ። ማንን? እሱ ነው ብልጽግና። ሳይመርጥ እኮ ነው ድል የሚያደርገው። ምርጫ ካለማ አያሸንፍም። ምርጫ አለ እንዴ? ቤላ ምርጫ እኮ የለም እኮ ኢትዮጵያ ውስጥ። የስመ ምርጫ አለ አይደል? የስመ እኮ ነው ስመ። አይ እሱማ ተው። 27 ላይ ያለ ምርጫ ዙፋኑን የያዘው አቶ መለስ ዜናዊ ቢሮዬ ማለት ነው። ቢላ ቢሮዬ በትልቁ ካሉኝ የአራት ሰው ፎቶ አንደኛው አፄ ቴዎድሮስ ነው፣ ሁለተኛው መለስ ዜናዊ ነው፣ ሶስተኛው ሀጫሉ ነው፣ አራተኛው ሆነ የማደርገው ተቀዳሚ ሙፍቲን ሀጂን ነው። ወይኔ የመጀመሪያ ፎቶዬ ግን አብይ አህመድ ነው። ገና ስትገባ ማለት ነው ስትል ላሳያቸው ነው ቤት ምን እንዳለ። የቢሮዎች ሎኬሽን ላኪልኝ። ኦፓል በኃይለ ሥላሴ ቦታ ማለት ነው። ወንድሜ ኃይለ ሥላሴ ነበር ያደረገው። ከዛ እኔ ኢትዮጵያ ስሄድ ኃይለ ሥላሴን አሽቀንጥሬ ጥዬ ዶክተር አብይን ያደረግኩት። ከዛ ከዓመት በኋላ ስብሰባ ነበረ ማለት ነው። ሲሄድ ስብሰባ ቢሮ ነው ብያለሁ ባቢ። እና ሰዓቱን ጠብቆ ነው ሄደው በረራ ነበረው። እንዴት አድርጎ ሀሳቡን ይሰብስብ ቀናሲ ለሚታየው ዶክተር አብይ ነው። በፊት ኃይለ ሥላሴ ነበር የሚታዩት ቀናሲ። ከሰው መሀል ብድግ ብሎ ሄደው ውርድ ያደርገው እሱ። አብዛኞቹ ደግሞ ማለት ነው የቦርድ አባላቶች ኦሮ ናቸው። አንዴ ሳንከነ ይሞታል። በቃ ምንድን ነው አሉት። አይ በቃ እሺ መልሶ ቦታ አሰከል ላደርጋት እጃችሁ ይባረክ ነው ያልኩት። እግዚአብሔር ከተሰበሰቡት ውስጥ ሰው ግማሹ ኦሮ ነው። ገብተዋል። አስቦ የአብይን ፎቶ ስታወርድ ማለት ነው ኃይለ ሥላሴን ቤት ስቀል ብዬ 7 ወር ምናምን ነገር አኮረፈኝ። ከዛ ሄዶ ለማየ ተናገረ። እማዬ ያኔ የእንትና ደጋፊ ነበረች፣ የአብይ አህመድ ደጋፊ ነበረች። እና ለሁለቱም ቦታ አይጠፋም፣ ግርግዳው ሰፊ ነው፣ ንጉሳችንን ከታች አድርጓቸው፣ መንገደኛም ቢሆን እኮ ፊትና ኋላ ነው፣ ለእሳቸው የሚሆን ቦታ አይጠፋም፣ እሱ የሚቀመጥ እሳቸው የሚቀመጡ አለች። ከዛ ኃይለ ሥላሴን ወስጄ ኮቲ ድሬ ለጠፍኳቸው።
አይ የነሱ የኢትዮጵያውያኖች ግን መጠቀም የለብሽም፣ አስፈላጊ አይደሉም። እየሰማች ነው? መሪዎቹ ነው እንጂ አሁን ኃይለ ሥላሴ የሚባል አንድ ፈርጣጭ ሰው አንድ ፈርጣጭ ሰው ወንድሜ በነገር ላይ ማለት ነው የኃይለ ሥላሴ ናፋቂ ነው እና ኃይለ ሥላሴን እሱን ያስቀመጠብኝ። እኔ እኮ ነግሬሃለሁ። እኔ መረጃ ያደረግኩት ዶክተር አብይን ሃጫሉንና አፄ ቴዎድሮስን ነው። ቴዎድሮስን በጣም ወዳቸዋለሁ። ከነስተታቸው መቀበላቸው ብቸኛ መሪ እሳቸው ናቸው። ቴዎድሮስ በጣም መልካም ሰው ነው። ቤተክርስቲያን ውስጥ ውጣ እኮ ነው ያሉ። ምን አባሰራል ምናምን ብለው እኮ በእንትን የገባባቸው እኮ እሱ ነበረ። በነገርሽ ላይ ሃይማኖታዊ ለውጥ ለማምጣት በጣም ሲሰራ የነበረ ሰው ነው። ብቻ ገደሉት፣ እነሱ ናቸው የገደሉት። ራሳቸው ናቸው። ከዛ ነው መጣላቸው። በነገር ላይ አውርቼው አላውቅምና አማራና ንጉሳውያን በጣም የምጠላው በቴዎድሮስ ሞት ምክንያት ነው። የትኛው እንግሊዛዊ ነው የመቅደላን ተራራ የሚያውቀው? ባቢ የትኛው እንግሊዛዊ ነው ያንን ውጣ? ራሳቸው እኮ ናቸው እና አለቃ ገብረሃና ገና ለገና ተስካርና የቤተ ክርስቲያን ቁጥር ቀነሰብን ብለው ለሀገር ጠላት ትሆናለህ። ይሄው እስከዛሬ ድረስ ሲቀጡ እንዴት ደስ እንደሚለኝ ብታይ። እኔ አልዋሽም። ምክንያቱም የሃይማኖት አይደለም የስልጣኔ ለውጥ ነበር ሊያመጣ የነበረው፣ የአመራር ለውጥ ነበር የሚያመጣው። ያኔ ከሱ ጎን ቆሞ ቢሆን ኖሮ እንግሊዝም ጣሊያንም ፋሽስትም አይጫወቱብንም ነበር እስከዛሬ ድረስ። ግን ህዝቡ ሆዳም ስለሆነ ጠላ ስለሚፈልግ በየግራንግሩ ተወትፎ ሲጠጣ እሱም ከሃዲ ነው፣ ባንዳ ነው፣ መናፍቅ ነው ምንም እንኳን አይደለም ያላቸው። ጦርነት ላይ ነው ያለን ነው። ቤተ ክህነት ውስጥ ህዝብ ቁጥር ቀንሱን ያለው ይሄ ከባድ ነገር ነው እንዴ? ምኒልክ ሲመጡ ታቦት ተሸክሞ እስከ አድዋ የሄደ ህዝብ እኮ ነው ቴዎድሮስን ያስገደለው። ድንጋይ አባታቸው ይብሉና ዘላለማችሁ ሞታችሁን አውቁ። እንደው ደስ ይለኛል አሁን ሲሞቱ ብታይ ይህ ብሽቅ እና ቀጥል ባብዬ፣ ብሶቴ ሊነሳብኝ ነው። አዎ እኔ በነገርሽ ላይ የሂትለር አለ እኔ ጋር። እኔ ከፍቼ ባሳያችሁ ቤቱ እንትን ይላል፣ ባን ይደረጋል። ራሱ ስለተካደ እኮ ነው። አልገባሽም እንዴ? መቅደላ ላይ እኮ ሽጉጥ ጠጥቶ የሞተው እኮ እንግሊዞች ስላሸነፉት ሳይሆን የገዛ ወገኖቹ ስለካዱት ነው። ማን ነው እሱ? ህዝብ እስካሁን ቴዎድሮስ መቼ ነው ራሱን ያጠፋው? ራሱን አጠፋ ይባላል አለች። ራሱን ያጠፋው እንግሊዞች ስላሸነፉት ሳይሆን የገዛ ወገኖቹ ስለካዱ። በታሪክ ደረጃ ነው የምነግራት ለሷ ነው። ራሱን እንኳን ቢያጠፋ አንቺ ራሱ ብትሆኝ ራስሽን ነው የምታጠፊው። ገብቶሻል እምልሽ? የገዛ ህዝብሽ የገዛ ወገንሽ ለጠላት አሳልፎ ሲሰጥሽ ለማን ነው የምትታገዩ? ለማን ነው የምትዋጊው? ሲጀመር ውሸት ነው እኮ መርዘውን የገደሉት ውሸት እኮ ነው። ሽጉጥ ጠጥቶ ምናምን ይሄ ውሸት ነው። በመርዝ አይደለም የተገደለው። በቁርባን ይገላሉ እኮ ነው። እንደዛ ነው። ማንም የሚያውቀው ሰው እኮ ነው። ማንም የሚያውቀው ታሪክ እኮ ነው። በመርዝ ነው ሽጉጥ ጠጣው ምናምን እየተባለ ሽጉጥ አፉ ውስጥ ከቶ ምናምን እንትን ያሳዩናል። እሱ እኮ ተረት ተረት እኮ ነው። ኢትዮጵያ ውስጥ ያለው ታሪክ አሚን ብለህ የምትቀበል ከሆነማ ማይም ነህ ማለት ነው። አድንቆት እንትና ቴዎድሮስ በጣም ጀግና ሰው ነበረ። በነገራችን ላይ ክርስቲያናችንን ደውል እየወሰደ መድፍ እየሰራበን ነው። ይሄ ሰው በውኑ መናፍቅ ነው፣ እንደ አርዮስ ተወግዞ መወገድ አለበት ብለን ያስወገዱት ማይም ነው። ኢትዮጵያዊ ምንም የሚያውቀው ነገር አለ? እነ ጋዳፊ አሸባሪ ናቸው ብሎ የሚያምን ሰው እኮ ነው። ትውልድ ነው። ታውቃለህ አይደል ባቡ? ኃይለ ሥላሴ ነው ያስገደሉት እነሱ ናቸው። ኃይለ ሥላሴ አይመስለኝም። ኃይለ ሥላሴ ሞት ታሪክ ላይ ማየት የምትቀበለው አንተ? ኃይለ ሥላሴ አፍነው ነው የገደሉት። ያው እንደ ትክክለኛ ታሪክ ነው የተጻፈው። ለመንግስቱ ነው የገደሉት። ኃይለ ሥላሴ ስልጤነት እንዳለባቸው ታውቃላችሁ? እቺን ነገር ሳናገርጣት አለፍ ብዬ ምንነት? ስልጤነት አፋርነት ነው። ስልጤነት ነው እንዴ? ስልጤነት አለበት። ምን አገባኝ። መልካቸው ያስታውቃል። መልኩ እኮ ታዲያ የውጭ ዜጋ እኮ ነው የሚመስለው። ዲቃላ ነው ሰውየው። ስልጤዎች ምንድን ነው የሚመስሉት ታዲያ? አዎ በነገርሽ ላይ ስልጤዎች ቀያይ ናቸው።
ቀልድ የለም። ስማ ስልጤዎች ሲያቋርጡ ነግሬሃለሁ። አንድ ስልጤ ባልደረባ ነበረን እና በጣም ነው ቢያምረው። በቃ ቆንጆ የመን ነው የሚመስለው ማለት ነው። ከዛ የፖለቲካ ሀሳብ ምናምን ሲነሳ ኤላ ዝም ነው የሚለው፣ እሱ ዝም ነው የሚለው እና ኮፊ ቴስተር ነው ቡና አቀባሻችሁ ነው ለሚላኩ ቡናዎች ምናምን ነገር እና ገዛ ጓደኛዬ ቀስ ብላ ይሄ ሰውዬ ዝምታ በዛ ሲጠይቀው አቋሙን የፖለቲካ አቋሙን ማወቃችን ለቆይታችን ጥሩ ነው ትለኛለች። እኔ ጣልቃ የምገባው በየመን ጉዳይ ላይ ነው ይላል እና አያወራም። በኢትዮጵያ ፖለቲካ ቢሆን ነው የማያወራው። ሁሌ ይገርመኛል። ለማታወራው ምናምን ነገር እለዋለሁ። እኔ አላወራም በየመን ጉዳይ ነው ጣልቃ የምገባው ይላል። እኔ ኦፓልሽ እና ኃይለ ሥላሴ ማን የገደላቸው ባብዬ ይመልስልኝ። አሁን እኮ የኃይለ ሥላሴ ደም ነው እንደዚህ የሚያሰቃያቸው። እነ ስም አይጠሬ ይቆጫቸው። ደርግን የገደላቸው ደርግን የገደላቸው። አዎ ስማቸው ራሱ አውቃቸው ነበር እኮ ደርግ ራሱን የገደላቸው ወይስ ለኃይለ ሥላሴ ቅርብ በሆኑ ሰዎች ነው የተገደሉት? ለመንግስቱ ቅርብ የሆኑ ሰዎች ናቸው። መንግስቱ ኃይለማርያም ለመንግስቱ ቅርብ የሆኑ ሰዎች እና ማን እንደሆኑ ገምት እስቲ። ለንጉሱ በጣም ቅርብ የሆኑ መድኃኒት የሚሰጣቸው ሲታመሙ ቤተክርስቲያን ሲሄዱ ሌሊት የሚሸኟቸው ሹማምንቶች መኳንንቶቻቸው እና ማን ናቸው? ባቢ ምን አባቱ አቅለታለሁ፣ ስማቸው ረስቻቸዋለሁ። ብቻ ሁለት የመጨረሻ ላይ የደርግ ጀነራሎች የነበሩና እንዴት ነበረ በእናትሽ 4 ሰዎች ናቸው የፈጸሙት እንትኑ ማለት ነው። 4 ወይ 3 ሰዎች ናቸው። ከዛ በትራሱ አፍነው የሆነ ነገር ሰጥተው ሲጣ አደረጉት። እንኳን ሲጣለ ይታባቱ። ከዛ በኋላ ገደላቸው። አራቱ ናቸው ነው የምልህ። እኔ ደግሞ ለዚህ ነው የንጉሳውያን ቅርብ ወዳጅ የቤተ ክህነት ወዳጆች ናቸው። እና ደርግ ኮሚኒስት ነው። በፍጹም የደርግ አይዲዮሎጂ ያለውን ሰው ኃይለሥላሴ አጠገባቸው ያስቀርቡ። ለዚህ ነው ቴዎድሮስን ቢገደሉ በዛ መንገድ ነው። ልጅ ኢያሱም ቢወገድ በዛ መንገድ ነው። ኃይለሥላሴም ቢወገድ ነፍሰ ገዳይ ናቸው። ለዚህ እኮ ነው በቁጭት የሚንገበገቡት። ያንገበግባቸዋል። የገዛ ታሪካቸው ያደረጉት ተንኮል ያንገበግባቸዋል እንጂ የኃይለሥላሴን ሂስቶሪ በደንብ ብታጠኑት ኃይለሥላሴ በጣም የቅርብ ወዳጆቻቸው የቤተ ክህነት ሰዎች ናቸው። በእምነት ላይ በጣም የተመሰሩት ነው ኃይለሥላሴ። እንዴ 4 ኪሎ ሥላሴም ቁልቢ ገብርኤል የምትሄድ እኮ ወንበር ያላቸው ሰው ናቸው እኮ። ኦፓ ወይዬ ባቡ ወይዬ ብልጽግና ነገር እንዳላምስ ከፈለግሽ እኔም ብልጽግና ወደ 800,000 የተገዛ መሬት ስለወሰደብኝ አስመልሽልኝ፣ አለበለዚያ እኔ አምጻለሁ። እዚህ የፈለገው ይብጣል። የ100,000 አጠገብ የ4 ሚሊዮን ንብረት ነው ያጣላ። አጠገብ ኤላ እኮ የ4 ሚሊዮን ብር ንብረት አጥቷል። ተሳሳተ። ሌላ ግን ወልዲያ ነው እንደ የገዛው የተቀማው። ኖ ወይ ወልዲያ አዲስ አበባ ወደ ሰበታ የእርሻ መሬት ነው። የእርሻ ነው አይደል? በ100,000 ከገበሬ ነበር የተገዛው። መሬት ቤት አለውና ይሄን አስመልሽልኝ፣ አለበለዚያ አምጻለሁ። ማመጽ አለብህ። አጥፍቶ እንትን ምንድነው የሚባለው? አፈንድተህ ማለት አለብህ። የኢምፖርት ኤክስፖርት ሲስተማችን እስካልተነካ ድረስ አናምጽም። የህዝብ ንብረት ነው የወሰዳችሁት። ኢትዮጵያኖች ግን ለምንድን ነው ችግራቸውን የምትነግሩኝ? እኔ ምን አገባኝ? እኔ ኢትዮጵያኖች ችግራችሁን አትንገሩኝ። እኔ እንዴ ያላልኩህም ኤላ ቀደም ሲቲዝን አግኝቷል። አሁን በቃ ከዚህ በኋላማ ስለ ኢትዮጵያ ምንም ነገር አይሰወሬ እኮ ስናገር ብታምን ኤላ እዚያ የሚገር ይላይው ለዚህ ቤት መውራት የለም። ምን ይሻላል? የፖለቲካ ጥገኝነት ለመጠየቅ ነበር እንዴ በፖለቲካ ሲሳደብ የነበረው እና አሁን ሜሴጁን ከገባ በኋላ ሀሳቡን ቀየራየ። ከዚህ በኋላ ፍቅር ነው የሚያዋጣኝ። አንተ የቢዝነስ ማይንደር ሰው ነህ ማለት ነው። ከዚህ በኋላ ከአብይ ጋር ፍቅር ነው የሚያዋጣኝ አይነት ስታፍ ልጀምር ነው ማኔ ወይ መከረ ይኸው እያለች እኮ ነው። ተዋት እንትና እህቴ እንዴት ነሽ?
ባቢዬ እንዴት ነህ? ሰላም ብያለሁ። ሰላም ነው አለሁ አልሐምዱሊላህ ረብል ዓለሚን። ሰላም ነው አለን። ሪከርድ እያደረገች ነው። ወይኔ እያረኩ ነበር። አውቆይ ላቋርጠው። በጣም ይቅርታ። ከባድ ነው ሪከርድ ማድረግ፣ በጣም ከባድ ነው። በጣም እንዴት እየሄደልሽ ነው? አካውንትሽ ተረፈ? ወላሂ አለ እንትን አላለም፣ አልተነሳም። ዋርኒንግ አልተነሳም። አይነሳም እኮ አሁን በጣም የምታል አካውንትሽ እንጂ አይነሳም፣ ቶሎ አይነሳም ለማለት ነው። ኦኬ እሺ። አይ ካልጎዳው ምን ማለት ነው? ዋናው ለመጉዳቱ ነው። ትንሽ እይታ ይቀንስብሻል። እይታ ምንም የለውም። የሚገርምህ ነገር ምንም ስድብ ሲሆን እይታ አለው ስድብ ላይ፣ ኖርማል ትምህርት ላይ ግን የለም። እንዴት አደሩ ወይዘሪት ቶክቲቲ? ይላል አድረን አይደል? አልሐምዱሊላህ። እርሶ ደህና ኖት? ደህና ነኝ። ደግሞ ኮራ እያሉ ነው። በሰላም ነው? ትክክል። ምክንያቱስ? ቢዚ ነኝ በህይወቴ አይደል? እስከ ዛሬ ቢዚ አልነበሩም እንዴ? እኔ ምላችሁ ቆይ ትናንትና ጠይቄሽ ነበር አልመለሽልኝም። አርሲ ላይ ምንድን ነው የተፈጠረው? በጣም የማወቅ መልሽ ይልሻል። አላየሽም? ቅድም መልሰናል አልነበርሽም ማለት ነው። አሁን ነው የገባው። ተኝቼ ነበር ወላሂ። ባጭሩ ነገር ምንድን ነው የተፈጠረው? ባቢ ነገራት። ኢነርጂን ጨርሻለሁ። ጭራሽ ኃጢአተኛ ነው። እኔ እኮ የሰማሁት ከእናንተ ነው። ምንም አውቀው ነገር እኮ የለም። እኔ ከእናንተ ነው የሰማሁት። ሰው ተገደለ፣ ሰው ተረሸነ። ቴሌግራም ላይ የሆነ ነገር ለቀቁ። አንገቱ የተቆረጠ ሰው ላኩ። አጠፋሁት። ይደብራል። የእነሱ ከሆነ አላውቅም። እሱ ነው የማውቀው እኔ። እነዘመድኩን በቀለ የሚያመጡት የራሳቸው ፍላጎት ነው። ምን አውቃለሁ። ጥቁር ሰው ነው ለይተው ነው እንደ ዶሮ አንገቱን ቆርጠው ምናምን ራሱ እንትን ፖስት አድርገው ጭካኔያቸው። ኢትዮጵያዊ የሚባሉ ክፉ እኮ ነው፣ መርዝ ነው። ገባሽ? የመጨረሻ ጨካኝ ህዝብ ነው። በጣም አይራራም። ትክክል ብዬ እኔ የነ ስታሊን፣ የነ ሂትለር፣ የነ ሳዳም ሁሴን፣ የነ ጋዳፊ ደጋፊ ነኝ። አይገናኙም በእርግጥ ግን የነሱ ደጋፊ ነኝ እኔ። አፍሪካ መሪ የምን ጊዜ ምርጡ መሪ ጋዳፊ ነው። ጋዳፊ በእውነት እንደ ጋዳፊ ጋዳፊ መሪ የለም። ለዘለመናት እኮ ነው በፊት የለም፣ አይፈጠርም። በቃ መሪዋ ሞቷል። ኦልሬዲ ጋዳፊ ሲሞት ነው የአፍሪካ መሪ ሞት ኖሮ አሁን ያሉት እኮ በሪ አይደለም። ያሁን አይጦች በቃ ተፈጸመ። እዛ ጋር ያለ ህዝብ ደግሞ የመጨረሻ ለከነድ የመጨረሻ ደንቆረ ህዝብ ነው። ይሄ ሊቢያ ህዝብ ደግሞ የመጨረሻ መሀይም ህዝብ ነው። የአፍሪካ ህዝብ እንዳለ ደንቆሮ ነው። ኩራት ነበረ። ጋዳፊ ግን ለኢትዮጵያ ጥሩ እንዳልነበር ታውቂያለሽ። ለሀገሩ ህዝብ ጥሩ ነው። ለሀገሩ ህዝብ በጣም ጥሩ ነው፣ ምንም ጥያቄ የለውም። ለኢትዮጵያ ግን ጥሩ አልነበረም። ታውቂያለሽ ጋዳፊ ለኢትዮጵያ ጥሩ አልነበረበት እኮ የራሱ ምክንያት ነው ማለት የለም። አንዴ መቀመጫችንን ከአፍሪካ እንዲነሳ እንቅስቃሴ በሴኔጋል በኩል የጀመረው እሱ ነው። ይህን ታውቂያለሽ። ልክ ነው እኮ ትክክል እኮ ነው ያደረገው። ምክንያቱም የፖለቲካ አቋሟ ኢትዮጵያ ለአሜሪካ ባሪያ ነበረች። ገባ? ጋዳፊ ደግሞ አሜሪካ ጠል ነው እንዴ? ስለዚህ ተጋለዳለን። ኢትዮጵያ አሜሪካን ጥገኛ ነች። ኢትዮጵያ በቀኝ ያልተገዛው ሙከራ ያደረገው በመለስ ዘመን ነው። መለስን በአዳሪነት የምጠረጥረው አይደለም መቼም አይደል? መለስ ለነጭ ጎበድዳ ለምትይው በደንብ ነው የሚጠረጠረው። የኔ ፍቅር የላይ መለስንማ በዛ መንገድ ካልጠረጠርክ ማን ትጠረጠራለህ? ፎንቃዬ ተውጂ
ወይ ጉድ! ሁሉም ቢያወሩት ወደ ባዶ ይቀራል አሉ። ልክ ነበረ። ለማንኛውም ማወቅ ያለብህ ልክ ነበረ። ምክንያቱም እሱ የሚፈልገው የነበረው ነገር ነበረ። ብቻ አብሮት የሚቆም ሰው አላገኝም። ገብቷል። አፍሪካ ውስጥ ሰው አላገኝም። አሜሪካን የሆኑ ሀገራቶችን አይወዱም። ብቻ አንድ የሚያስማማን ነገር አንድ መሪ መወደድ ያለበት በሚመራው ማህበረሰብ እንጂ በሌላ ሀገር መጠራቱ የኳሊቲውን ማነስ አያሳይም። እሱ ያስማማናል። በዛ ይልቅ ትክክል። በሚመራው ብቻ ሳይሆን እኮ በእኛም ተወደዋል እኮ። የሚገርም ነገር ያደርጓቸው የነበሩት አይዲያዎች የአፍሪካውያን ህልም ናቸው። ታውቃለህ፣ ፕሮፖዝ ያደረጋቸው የነበሩት አይዲያዎቹ ማለት ነው። አሁንም ምን አገባን? ለምንድን ነው የምንጨነቀው? ብቻ ይህን ሰውዬ በሆነ መንገድ አንሱልኝ። ሌላ ምንም አልፈልጋችሁም። የትኛው ሰው ፒኮ ከዛን የገባን ሰዎች ነን እኛ። በየቀኑ እንደ ቢቾ እየተቆረጠ በቃ ሙልጭ ብሎ የሆነ ሜካፕ ምናምን ተቀባብቶ ይወጣል። ማንን ነው? አብይን ነው? ቆይ እንደውም ቆይ ስላቃጥላ አንዴ ይላ እኛ ልንገርህ፣ በፒኮክ እና በጭብጨባ ነው የገባ ነው። በጩኸትና በድንጋይ አንወርድም። አይ ኢንሻአላህ። አይ ብዙ ሚርቅ አይመስለኝም። ሞፒ ታያለሽ። ኢንሻአላህ ስለ ፒኮኳ ትርጉም ታውቃለህ? ስለ ፒኮኳ ማለት የቤተ መንግስት የተሰቀለችው ነው የምትይው? ገብቶኛል አባባል። ማክሸፊያችንን ይዘን የገባ ነው። ገርግር ነው እንዴ? ገርግር አልተገለጠላችሁም ብዬ ስናገር እናንተ አያገባችሁም። በቃ ድንጋይ ብትወረውሩ ምን ብትሉ ዶክተር እንትና ሲያመሰግናት ነበር። ፒኮኳን ማነው? ዶክተር የፍላስፋው ማን ነበር? አህመድ ነው ያ ዶክተር ደመቀ ዘውዱ የአዲስ አበባ ዩኒቨርሲቲ የፍልስፍና ፕሮፌሰሩ የፍልስፍና ዶክተሩ አላ ደመቀ ዘውዱ አላለም? ነጭ ሰውዬ በፊት ያለው ሰውዬ ደመቀ ዘውዱ በጣም ያምራል። ማንን? ደብርዬ እንዴት ያምር! ይህንን ሰውዬ ሲገልጸው አንድ ቅድም ያልኩት ማለት ነው ባቢ አብይ ይዋሻል ብቻ ሳይሆን የውሸቱ ተሳታፊ ያደርጋል ብሏል። ያው እንደምታውቁት አልሰርቅም ይልሃል አለ። በቃ የውሸቱ ተሳታፊ ያደርጋል ብሏል። ልደቱ ነው። ኧረ ልበ ብርሃኑ ቴዲ ኃይለኛ ሰው ነው። እንትናስ እንዴት ትገልጸዋለህ? ይህንን የሳባ ቋንቋ እየተጠቀሙ አማርኛ የሚሰነጥቁ ሰዎች እኮ ስራ ነው የሚሰጣቸው። አብይ ታውቃለህ አይደለ? ዳንኤል ክብረት በደንብ ነው ያስተማረው የቋንቋ አሰነጣጠቅ እና ምንድ ነገር ሲናገር 10 ነገር እንደሚያወጡ ስለሚያውቅ ግድ አይሰጠውም። ቴዲ አማርኛን ይጠበብባታል። ለማንኛውም አማርኛን እንደፈለገ ነው የሚያጨማልቃት። በጣም ነው የምወደው። ያጨማልቃታል፣ አብኩቶ ይጋግራታል እንደፈለገው ማለት ነው። እንደፈለገው ይለምዳል አማርኛ። በጣም ብዙ ዘፈኖች ሰርተዋል እኮ በነገርህ ላይ ቴዲ በጣም ብዙ ግጥሞች ነው እንትን ያደረገው። ከባድ ገጣሚ ሰው ነው። ብዙ ሰው ደፋር ይመስለዋል፣ ግን ፈሪ ሰው ነው ቴዲ ማለት። ለምን ያንን ሁሉ አመት ያንን ሁሉ ነገር ከማውራት አንድ ነገር ማውራት ይችል ነበረ። ያቃል ማውራት ያለበትን ፈሪ ስለሆነ በቋንቋ ሸለቆዎች ተደብቆ ነው የሚያመልጠው። ከተጠያቂነት የሚያመልጠው በሌላ ቋንቋ ነው። በምን ይጠየቃል? ሲጀመር ቴዲ የሚጠየቅበት ነገር የለም እኮ ራሱ። በምን ጉዳይ ነው የሚጠየቀው ቴዲ?
ነው ይጠየቃል ሳይሆን ቢያንስ ያንን ሁሉ አመት ያንን ሁሉ ወሬ ከማውራት አንድ ነገር መናገር ይችል ነበር ነው የሚልክ። ምንድን ነው መናገር የነበረበት? ብልጽግና ላይ የነበረውን አቋም ብልጽግና ላይ የነበረውን አቋምና ለፋኖ ያለውን አቋም መናገር ይችል ነበር። እንደ መራራ ጉዲና ናቸው። ሁለተኛ እንዳጠርኛ ነው ስለላግኘው ስትላቸው አይደለም እንትና ማን ነበረ? አይደለም መራራ ጉዲና አይደለም። ማን ነበረ? በእናትሽ ሁለተኛ ሌንጮ ለታ ነው። ሌንጮ ለምንድን ነው ግን ፖለቲካ የምታወሩት እናንተ? ጤና የላቸውም እንዴ? እኔ ከስንት ወር በኋላ ኢትዮጵያ እገባለሁ። እኔ የምወዳት ሀገር ኢትዮጵያ ውስጥ ማህፀን እንትኗ የተባረከ ማህፀን ያላትን ኢትዮጵያ ማህፀን ለምለሟ ኢትዮጵያ እገባለሁ እኔ ከወራት በኋላ። ይህ የሲቲዝን ጥቅም አየህ አሁን ተገለጠሉ። እኔ ሊያስነፋኝ ነው ጀለስ። ለምንድን ነው የማስነፋ? ማህፀነ ለምለሙ ሀገሬ ወንዙ ሸንተረሩ ማርና ወተቱ እያለ ነው አሁን ባቢ ከዚህ በኋላ የሚያወራታ ያላችሁ። የማወራበት ሰዓትም የለም ራሱ ችግሩ። ያረግ ማህፀነ ለምለሙ አልክ ገና አሁን ኧረ አንድ ቀን ይደርልህ። ኧረ የሚገርም ጉድ ነው እንዴ! ጉድ እኮ ናት። አሁን እኮ ከደቂቃዎች በፊት እኮ ነው ረሳው እንጂ ረሳው ካለ ማለት እኔ ግን ምንድን ነው የምታወሩት? ምንድን ነው የምታወሩት? ቤታችንን ከፍተን ነው በዚህ ጉዳይ የምንሄደው። በቃ ምንም አንልም እዚህ። ይህ ችግር የለውም። አሁን እውነት ለመናገር የደስ የሆነ ነገር መደረግ ነበረበት፣ ግን አሁን መተኛት አለብኝ። አረኛ ቤታችን ሰለብሬት እናድርገን። ፖለቲካ ነው የምንሰራብህ። የላየ ብቻ ስልክ ቻርጀር አንተ ትኝት ትበል ባብዬ። እኛ ሰለብሬትን እኛለኝ አቶ ብልጽግ ያልክ ወላ ለምለም ማህፀነ ለምለም ይ አለ ማህፀንሽ አለ ደግሞ ከማህፀን መጀመሩስ እኔ ከአንተ ጋር ማማቴ ነው የሚቆጭ። መንግስት እንደዛ እያለ አይደለ እንደ አብይ አህመድ የሸወዳችሁ እናንተ። ሃናን አቤት ሰላም፣ እንዴት ናችሁ? ሰላም ነው አለ አልሐምዱሊላህ። እንዴት ነሽ? አለው እንዴት ናችሁ? አለን። ምን ነው ጠፋሽ? በሰላም ነው? ትንሽ አልመቼ ብሎ ነው ሰሞኑን አልተመቸኝም እና ከቲክቶክ ጠፋ አልኩኝ። ለአባልነት ከፈረምሽ በኋላ እኮ ጣልጣል አደረግሽንና ወይዘሪት ሉና እንዴት አየሻት? ሉና ተብላለች። በሉና ፊልተር ስለሆነም የመጣችው ወይዘሪት ሉና። አይ እሷማ ባለፈው በተናገረችው ላይ ጊዜ ስላልነበረኝ ነው እንጂ ያው እንግዲህ እውቀት እንደሌላትና ከቤንጤዎች ጋር አስተምሮት እንዳለ እሷ ጋር የርቃት ቪዲዮ ብቻ እንደሆነ ግልጽ አድርጋለችና ትክክለኛ ማንነቷን የተናገረችው ይሄ ነው እሷ የሚመጥናት። ስለዚህ እሷ ሙያ ዘርፍ የሴቶችን ገላ መያዝ፣ መሰብሰብ፣ መፖሰት ነው እንጂ የትምህርት እውቀት የለኝም እንደዚህ አይነት ጥያቄ አትጠይቁኝ ስትል ስላልተመቸኝ ነው ትንሽ ያለርኩባትና እድሉን አግኝቼ ሀሳቤን ስቤ ስለገለጽኩ ከልብ አመሰግናለሁ። ስለ ድርሳናትን ነው ከጠይቃ አይ እኔ እንደዚህ አይነት እውቀት
የለኝም። እኔ እውቀት ላይ አልተሞላውኝም። በእንደዚህ አይነት እውቀት ብዙ የሚያስተማሩ መምህራኖች ስላሉ ሂዱ ምናምን ቀለመ ቤት ምናምን ብላ ሪፈር ጻፈች ወደ ፕሮቴስታንቶች። አዲሱ ትምህርቱ አሰማሽው። እግዚአብሔር ማለት አይን የለውም ግን ያያል፣ ጆሮ የለውም ይሰማል፣ እግር የለውም ይራመዳል ወይ ይንከባለላል፣ እጅ የለውም ይጨብጣል አይነት ትምህርት ግብረ አካልን ሰምተሽዋል? እንቁላል አደረገው። አልሰማሁም። ይህን ሰሞን በጣም ብዙ ወሬ እያመለጠኝ ነው። የለውም ወዩ ከባድ ነው። እንዴ ቀነሰችው ማለት ያው ከአሜሪካ ብዙ ነገሮች ይሄዳሉና ቀንሶ ነው እንዴ? ሰሞኑን እኮ በጣም ቀንሷል። በጣም ሳየው ቀንሷል። ምንድነው የሚላከው ነገር አቆመ እንዴ? ብሩ የለም አንልክም አሉ እኮ ቺኮች ተነስተው አንልክም፣ ምንም እየሰራ ስላልሆነ እየተሳደብክ እንጂ እያስተማርክ አይደለም፣ ስለዚህ ብራችንን አንልክም ብለው ሲሉ እይታው ራሱ እይታዬ ቀንሰዋል። ቲክታክ ተመታ ይላል። ምንም አልተመታም እኮ ሰው በቃ ተፍ ሲል በቃ እንደዚህ እንትን ሲያደርገው እኮ ሰው እንደዛ ነው። ከባድ ነው። ማን ነው አሁን ይሄ ሰው ቁም ነገር ያወራል ብሎ የዚህ አንድ ደንቆሮ የወደቀ ሰው ስድብ የሚሰማው? የለም ስድብ ነው። አሁን ገብቶ የእሷ ቪዲዮዎችን የሚያዩበት ምንም ሰዓታቸውን አያቃጥሉም። ገብቶሻል? የወይዘሪት ሉና ማለት ነው። ይታይሻል ግን ከታች ሉና የሚለውን ነጭ ምልክት ላይ ያለው አዎ ሉና በሴቶች ፊልተር ነው የምትገባው። ወይዘሪት ሉና ማለት ነው። እቺ ማዲያታም ሴት ስለሆንን አሁን እንግዲህ ይችን ሰዎቹ ጣሏት ብለን እኛ እንደ ኢትዮጵያዊ ከብቶች ገዝተን እርሻ እንዲታርስና ራሷን ህይወቷን እንድትቀይር ብናደርግ የኢትዮጵያዊነት ግዴታችንን መወጣት አለብን። ምክንያቱም እንግዲህ እስካሁን ለዘመናት ኮንዶሚኒየም ውስጥ አስቀምጠውት ከአሜሪካ ከተለያየ ሀገር ውስጥ ገንዘብ እየተሰባሰበ እየሄደላት ነበር። አሁን እንደ አለመሳካት ሆኖ ከንግግሯ ሁሉ ነገሯ ግራ ሲጋባቸው እስካሁን ድረስ የቀለብ ነው ይበቃል ሲሉ እኛ ደግሞ እንደ አንድ ኢትዮጵያዊ ከእንደዚች አይነት ጎን ቁመን ከብቶች ገዝተን እርሻ እንድታርስ ብናደርግ የኢትዮጵያዊ ግዴታችንን ብንወጣስ ምን ትላለህ? እንደ ሀሳብ እኔ ምን አገባኝ ሉና ነኝ ብላ ከመጣች እንግዲህ ከፈለገች አስቦርሻም ትብላ። ምን አገባኝ እኔ ምን ታስቦርሽ? አሁንም የቀረው መቦረሽ ነው እና እያስቦረሽ ትብላለች። አሁን ወይዘሪት ሉና ቆይ እስኪ ታለ ባቢ ፊቱ ላይ እስኪ ምን ይታያል? እስኪ ምን ይታያል? ፊቱ ላይ ምን ይታያል? እስኪ ፎቶን ይኸው አተኩረው እያት ነው እያት እስኪ አይ ፎቶን መልሳትና አለች እኮ የራሷ እኮ ነው። ይሄ እኮ የራሷ ነው እኮ እንተንት ነው። እስኪ ያት እኔ ምንድነው እዚህ ጋር የተከበሩ ሰዎች ስላሉ አሁን ፊቷ ላይ የሚታየው ብልግና ነው። ብልግና መናገር ደግሞ ያው ለሰዎች ብለን እንትን ብየዋለሁ እኔ። ገብተዋል። ሉና እንደዚህ ነች ኦቲ ዋዬ ባቢ እንዴት አየሻት? በጣም አሪፍ ናት ከምር በጣም ታምራለች አይደል? በጣም እንዴ! በተለይ ደግሞ ጥርሷ ገጥሞ እንዴት አባቱ እንደሚያምር። አዎ ሰባራ ጥርሷን አሳምሮ ነው የሰራት። ፀጉሯ እንዳለ ነው። ጺሟን ላጭቶ ምናምን ከታች እንትን አድርጎ ያለ ብር ያለ ምንም ነገር አልንቀሳቀስም አይነት እንትን ነው የሰራትና አሪፍ ነው፣ ይገልጻታል። በጣም ነው የሚገልጻት። ግን ስገባ እኮ እኔ የኦፓል ነበር የመሰለኝ የእሱ ሳይሆን ከዛ በኋላ ነው ባነንኩት። ኧረ ወየው አፍሮ ነች እንደ ኦፓል አታውቃትም እንዴ? ቆይ እልክልሃለሁ። እሺ እኔ በተገጠመ ፀጉር ነው ማቃት ማለት ነው። እንደዛ ከሆነ አይደለም ዳንተማ ሳምራ ልካለህ ነው በቃ ነው ማለት ነው። እንደዚህ ነው ኦፓ ሚዩት አላደረግሽም አውቀሽ ነው? አዎ ሶሪ።
እኔ እንትን እንዳትሆኝ ብዬ ነው። ምናልባት እንትን እኮ አይወጣም። ማያ እንዴት ነሽ? ሰላም ናችሁ? አልጨረሳችሁም ሄታችን? አይ ብዙ ነገር ነው የነካካ ነው። ያው ዝርዝሩን መጨረሻ ላይ ወደ ነገር ስትነኩ እኔ ትንሽ ወጣሁኝ። ግን ዶላሩ ያጋጋል። በስመ አብ ወወልድ ወመንፈስ ቅዱስ። በዚህማ እኔም ፎሎ አደርጋለሁ እንደዚህ አይነት ነገር በእጁ ካለ የምር። አዎ እንትን በይው ተከታዩ። በነገርሽ ላይ ተከታያት ወይዘሪት ሉና። አስከትላለሁ እንጂ የምን ጉር ነው? መከተል የሚባል ነገር የለም። ስላሴን ያስተማረችበት እንትን ቪዲዮ ሰርተሽበታል? ግብረ አካል ሲለ የምን አብ ወልድ መንፈስ ቅዱስ ለዮሐን ወርቅ ሰጠ ቢለው አይደለም። እግዚአብሔር አይን አለው ወይ ሲባል አይ የለውም አለ። ግን ያ ያላለ አይ ለምንድን ነው አላያት? በነገራችን ላይ ብሎክ ካረገችኝ አይ ዶንት ኖ። እኔ ጋር ቤቷ ገብቼ አላውቅም። እንደውም እኔ እኮ ግርም ላይ እቺ ሴት እኔ ማያ ምስኪን ነፈር የሚጠይቀው ጥያቄ መልስ እያጣችው ሴትዮ እኔን ሪፖርት የምታስደርገኝ ነገር ነው ያሳዘነኝ። እንዴ የምን ጉር ነሽ? እኔ ምን አልኩሽ? እኔ ፍትህ ጠየቅኩኝ እንዴ? ኢትዮጵያ በዓለም አቀፍ ደረጃ እኮ 13.4 ሚሊዮን ሰዎች መካከል ፊልተር በመጠቀም አራተኛ ደረጃ ላይ የምታየው እኔ ነኝ። አሁን አያስቅም። እኔን ቀን ታዲያ የኔን ፊልተር ተጠቅማ አሁን ቶፕ 2 ላይ ሆነች። ጌታ ይገስጽሽ። እንደ የምን ጉር ነሽ? እኔ እኮ ከኔ ጋር ለምን መወዳደር እንደፈለገችው አላውቅም። እንዴ አራቴ እንደዚህ አይደረግም። እኔ ፍትህ ጠየቅኩኝ እንጂ ምንም አይነት ነገር ሌላ ወይ ለምን ታስተምሪያለሽ? እንድንኮ ከገድላትና ከድርሳናት ስንጠይቅ እኮ ካሜራ ዘግተሽ የምታለቅሽው ጉድ መተሽ ከኔ ጋር በፊልተር የምትወዳደሩ ነገር ነው እኔ እያሳዘነኝ። እንዴ ካሜራ ዘግታ ነው የምታለቅሰው? በነገራችን ላይ እኮ ይሄ እስልምና መጽሐፍ ማንበብ የቤተ ክርስቲያናችን አስተምሮ አይደለም ብዬ ስነግራት ጆሮዋን ይዛ ትሮጣለች። ጌታ ይገስጽሽ። እቺ ከአሜሪካ የሚለ ዶላርን የምትልኩት እንዱ እናንተ አሜሪካ ላይ ዶላር መፈጠር ቢቆም ነው ደስ ይለኛል። እንድሳሰት ትልቁ ምክንያት እናንተ ናችሁ። እንዴ አንቺ ኦርቶዶክስ አይደለሽም? ማይተብ የለበሰሽ ጴንጤ ነሽ። የት ሀገር ላይ ነው ማይተብ የለበሰ ሙስሊም? ማይተብ የለበሰች ሙስሊም ናት እቺ። የት ሀገር ላይ ነው? ቲክቶክ ላይ እስቲ ይፈልጉት። ሰው አንገት ላይ ማይተብ ለብሶ አለ እንዴ? ጥያቄ ዴና ጥያቄ ስንጠይቅ ይይ ብላችሁ የሚታለቅሱን ከስር አራቴ አንቺ ልጅ እንደው ከስር እኮ እያለቀሳችሁን ቦክስ ላይ መታችሁ። አንቺ በሃይማኖትሽ የምታፈር አላፈርኩበትም። እኔ በሃይማኖት ኦርቶዶክስ ነኝ። እኔ አላፈርኩበትም። ነገር ግን ጥያቄ ጠየቅኩኝ። ጥያቄ መልሹ እውቀት ካለሽ። እንዴ አንድ ሰው ገብቶ ድርሳነ ቁርአን ቢደርስ ሚውት አድርገሽ የውይይት ርዕስ አይደለሽም ብለሽ የሚታለቅሹ እኔ ምን አልኩሽ? እንዴ እኔ ፍትህ እየጠየቅኩ ለፊልተር ነው። እኔ ፊልተር መልሽልኝ በቃ። እኔ ሌላ ነገር ካንቺ ጋር የሚያገናኘኝ ነገር የለም። በምንም አንገናኝም። ግን ፊልተርን ተጠቅመሽ ዓለም አቀፍ ደረጃ ላይ አራተኛ ላይ የሚታየው ሆነን 3 አመለንና አንቺ የምር እና ይታችን እኔ በጣም ነው የምወድሽ ማከብርሽ። ነገር ግን መልሹ የሰው ሀቅ አትቢ ሐራም። ይሄንን ነው ማለት የሚችለው። እና ኮፕሊንክ አድርጎ አለው። እኔ ስራ ሰው ነኝ። ቁጭ ብዬ ቲክቶክ ላይ እንትን እያደረኩ እንደሷ እኔ አልሰበስብም። እኔ ሰርቼ ነው የምበላው። ስለዚህ ስራዬን ልስራበት። ኤቭሪዋን የማናት የሉና አይደለችም ኮቺ ሉሉ እኮ ናት። ሉሉቺ ቤቢ ሻክ ቱሩሩ ቤቢ ሻክ ቱ ምትላለች አይደለ? እዚህ ዩቲዩብ ላይ ሰርች ካደረጋችሁ እሷ እኮ ናት። እቺ ቤቢ ሻክ ናት። እሷ እንትን ዩቲዩብ ከብታ የምትሰሙ የምስኪን ነፋር ደግሞ እዚህ ጋር መታችሁ እናንተ ማያ ምናፍቅ ናት ብላችሁ እንትን የምታደርጉኝ ነገር ነው እኔ ግራ የሚገባኝ እንጂ እቺ ላይላ ለሻም ትብኪ የምትለውን እንትን ታውቃላችሁ? እሷ እኮ ለሷ ነው የወጣው ይሄ። ከበሬ ነው የምላችሁ። ለሻም ትብኪ አረበኛ የምታውቁ ሰዎች ይገባችኋል። አንቺ እንዴት መጣልሽ? በተለይ እቺ ቤቢ ሻክ ድድድ መትላል የምን ይመስላል እንዴ? እኮ የራስ እንዴ እንደዚህ ሰዎች ነው ያ ነገር ነው እኔን ግራ ያጋባኝ። ስለዚህ ያቺ በቢሻክት ትሩ እናንተ ተጫወቱ። እኔ ደግሞ ልካችሁን ለመናገር አካውንትን ስለምፈልግ የተወሰነ አካውንትም እንትን አድርጉ፣ ኮፕሊንክ አድርጉ። እኔማ ይሄ ከተዘጋኮ በሌላ እመጣለሁ። አልፋታችሁም። እየመሸነፋችሁን እንትን ካወኩኝ በኋላ እንደገና ደግሞ አዲስ ሆኜ ነው የምበረታው። ምክንያቱም እናንተ መልስ ከሌለ ትልቁ ነገር ሪፖርት ማድረግና የሱ አካውንት ማዘጋት ነው። ሌላ አማራጭ የላችሁ። ሐራም ያ ሐራም። እኔ ያዘንኩኝ፣ እኔ ያዝናለሁ። ማያ ግን ዳይፐርና ቻፕስቲክ አንቺ ያለሽበት ሀገር ርካሽ ከሆነ ላኪለት። የለም ዳይፐር እኔ የሷም ወን ዳይፐር የለኝም። እኔ
ሞዴስ አዳዲስ የወጣውን ቆሻሻ ነው እየተባለ ቲክቶክ ላይ ሰዎች ግራ እየተጋባ ነው ያለው። ከፈለገች ይልክላታለሁ እኔ አካውንቴ ከተዘጋ ይልክላታለሁ። የምር ለአዝን ማለት ነው የምስኪን እና ፍቱኝነን ፍቱኝ ላውራበት እኔ ሀቅ አቋል ልናገር ደግሞ አንገት ላይ ማይተብ የለበሰች ሙስሊም ናት የምትሉ ሰዎች አረጋጉኝ። እኔ አይደለሁም ኢንሻአላህ በቅርቡ ቤተክርስቲያን ላይ ተገኝቼ ጸበል ላይ ይጠመቃለሁ ያ ረብ። እንደጋብዛቸው በቃ ነው። ቅዱሳን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ነገ ከተመቸን እንገባለን ትንሽ የመሰነባበቻ ምናምን፣ ካልሆነ ትንሽ ጠፍተን እንመለሳለን። ስራ መስራት ስላለብን በቃ መልካም ቆይታ፣ መልካም ሳምንት። ቻው ቻው እያልኩ ነው። እሺ ኦፓ ራስሽ ነሽ። ደህና ሁኑ። እሺ